ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ሄኖክ ኃይሉ ጋር በመሆን እስከ 4 ሰዓት ድረስ አብናችሁ ቆይታ እናደርጋለን። የተለያዩ ርዕሰ ጉዳዮችን አንሳለን። ትናንትና ምሽት የኤሮፓ ሊግ ጨዋታዎች የተደረጉበት እንደዚሁም የኮንፈረንስ ሊግ ጨዋታዎችም የተደረጉበት ምሽት ነበረ። ይሄንን ጉዳይ እናነሳዋለን። ማንቸስተር ዩናይትድ በሜዳው ከሪያል ሶሴዳድ ጋር ያደረገውን ጨዋታ 4-1 በማሸነፍ በድምር ውጤት 5-2 አሸንፎ ወደ ሩብ ፍጻሜ ማለፉን አረጋግጧል። ብሩኖ ፈርናንዴዝ ሃትሪክ ሰርቷል። 2 የፍጹም ቅጣት ምት ግቦችን ነው ማስቆጠር የቻለው። በጨዋታው ላይ ግን 3 የፍጹም ቅጣት ምቶችን እንደዚሁም ደግሞ ቀይ ካርድ የተመለከትንበት ምሽት ነበር። የማንቸስተር ዩናይትድ የዚህ የውድድር ዓመት ምርጥ ብቃት ሊሆን የሚችል ጨዋታ ነው። የተጫዋቾች መሻሻል በተወሰነ መንገድ ያየንበት ነበር። ጆሹዋ ዚርክዚ በጣም ጥሩ የተጫወተበት ምሽት ነበር። ከዛ ውጪ ግን ፓትሪክ ዶርጉም በዩናይትድ ወሳኝ ሞመንቶች ላይ የተገኘ ተጫዋች ነበር። ትናንትና ወደ ዩናይትድ ከመጣ በኋላ ጥሩ ከተጫወተባቸው ምሽቶች ቀዳሚው ሊሆን ይችላል የዚህም ተጫዋች። ይህንን ጉዳይ እንደዚሁ እናነሳዋለን። ከዛ ውጪ ግን ቼልሲ ከኮፐንሃገን ያደረጉትን ጨዋታ 1-0 አሸንፏል። የመጀመሪያውን ጨዋታ 2-1 አሸንፎ ነበረ። በድምር ውጤት እንግዲህ 3-2 በማሸነፍ 3-1 በማሸነፍ ወደ ቀጣይ ዙር እንደዚሁ ማለፉን አረጋግጧል። ይህንንም ጉዳይ የምናነሳ ነው የሚሆነው። ከዛ ውጪ ግን የዲየጎ ማራዶናን ጉዳይ እንደዚሁ እናነሳለን። ከአሟሟቱ ጋር በተያያዘ በርካታ መረጃዎች ሲወጡ እንደነበር ይታወቃል። ይህንን ጉዳይ እናነሳዋለን። 16000 የምርመራ ገጾች ያሉበት 100 ምስክሮችን በችሎት ፊት የሚቀርቡበት እንደዚሁ ጉዳይ አለ። ዲየጎ እንዴት ህይወቱ አለፈ የሚለውን ጉዳይ ደግሞ በተወሰነ መንገድ የምናነሳ ነው የሚሆነው። አድማጮቻችን እነዚህ ጉዳዮች ያላችሁን ሀሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ጋሩን ቻላችሁ የምንመለከተው ነው የሚሆነው። በእነዚህ ጉዳዮች እንቆያለን። እንዴት አደርካል? በጣም ደህና ነኝ ዛሬ መስከረም። እንዴት አደርሽ? ምሳ አለን። በእነዚህ ጉዳዮች ነው የምንቆየው። ትናንትና እንግዲህ ሌሎችም የአውሮፓ ሊግ ወሳኝ ጨዋታዎች ተደርገው ነበር። እንግዲህ ፌነርባቼ 2 ግቦችን አስቆጥሮ ትናንትና እንግዲህ 3 እኩል አድርጎት ነበር በድምር ውጤት ጨዋታው። ነገር ግን የመለያ ምቶች የነበሩበት ነበር። እንደዚህ አይነት ጨዋታዎች ነበሩ። ቶተናምም አሸንፏል። ልክ ነው። ትላንትና ሌሎች በርካታ የዩሮፓ ሊግ ጨዋታዎች ተደርገዋል። ያለፉ ትልልቅ ቡድኖች አሉ። እንደ አይንትራንክ ፍራንክፉርትም አይነቱ ቡድን አያክስን በሜዳው ማሪዮ ጎትሰ 2 ጎሎች ባስቆጠሩበት ከኦማር ማርሙሽ መልቀቅ በኋላ አጣማሪውን ያጣው ኡጎ ኤኪቲኬም ሌላ ጎል አስቆጥሮ አሸንፈዋል። የመጀመሪያውን ጨዋታ አምስተርዳምም ላይ ድል አድርገው ስለነበር የቢልባኦ እንደምታውቂው በዚህ ውድድር ዘመን የዩሮፓ ሊግ የፍጻሜ ጨዋታ የሚደረገው በቢልባኦ ሳን ማሜስ ስቴዲየም ነው። ስለዚህ የቢልባኦ ደጋፊዎች በመጨረሻ የኛ የውድድር ዘመን ይሆናል ብለው እያመኑ ነው። ባለፈው ሳምንት በሮማ ተረተው ነበር በስታዲዮ ኦሊምፒኮ። ትላንትና ግን ጨዋታው በጊዜ ለነሱ እንዲስማማ ሆኗል። ምክንያቱም ገና 10 ደቂቃ እንደሆነው ነው ማቲው መልስ የሮማው ተከላካይ ከአሰልጣኝ ክላውዲዮ ራኒሪ መምጣት በኋላ ብዙ እየተሰለፈ ያለ ነው። የውድድር ዘመኑ ያለፈ የውድድር ዘመን ልክ እንዳበቃ ነው ረጅም ጊዜ ከቆየበት ቦሩሲያ ዶርትሙንድ የለቀቀው። ግን ትላንትና መጀመሪያውኑ የሱ የተሳሳተ ፓስ ነበር ለሪያል ሶሴዳድ ተጫዋች ኳሱን ሰጠ። ግን ጥፋቱን ለማረም ሲሞክር ጥፋት ሰራ። የዘገየ ሸርተት የሆነና ፈረንሳይ አርቢትር ክሌሞን ቱርፓ በቀጥታ በቀይ ካርድ የመጨረሻ ሰው ስለሆነና የባላጋራ ቡድንን ግልጽ የጎል ማስቆጠር እድል ስላሰናከለ በሚል በቀይ አስወጥተውታል። እኔ የሚታይ መስሎኝ ነበር በድጋሚ። ግን ዩኤፋ በፍጹም ቅጣት ምቶች ላይ በእጅ በሚነኩ ኳሶች ላይ የመጨረሻ ሰው ሆኖ ጥፋት ሲሰራ እንደ ሌሎች እንደ ሊግ ጨዋታዎች አይደለም። በጣም ቆፍጠን ያለ ውሳኔን የሚያስተላልፈውና በቪአርም በድጋሚ አልታየም። አርቢትሩ ያጸኑት ሜዳ ውስጥ የሰጡት ውሳኔ ጸንቷል። የቪአር ጣልቃ ገብነት አልነበረውም። ስለዚህ ከዛ ጊዜ ጀምሮ ማን እንደሚያሸንፍ መገመት ይቻል ነበር። እና በጣም ጥሩ ቡድን ነው። 4ኛ ስፍራ ላይ ያለ ነው። 2 የዊሊያምስ ወንድማማቾች በቀኝና በግራ በኩል አሉ። ግን ምሳሌ በሁለተኛው አጋማሽ ቤረንጌርን የመሰለ በጣም ጥሩ ተጫዋች ቀይሮ አስገብቷል። ዩሪ ቤርሺሽ አሉ። ሌሎችም በጣም ጥሩ ተጫዋቾች ያሉት ቡድን ስለሆነ በጣም አስቸጋሪ ነበር ለሮማ። መጨረሻ ላይ እንዲያውም ጎል አስቆጥረው ትንሽ ኢንትረስቲንግ አድርገውት ነበር ወደ ተጨማሪ ሰዓት ለመውሰድ። ግን በጣም ከረፈደ የተቆጠረ ጎል ነው። ስለዚህ ለክላውዲዮ ራኒሪ በጣም አስቸጋሪ ጨዋታ ነበር። ትላንትና እንግዲህ በዚህ አመት የዩሮፓ ሊግ የፍጻሜ ጨዋታ በሚደረግበት ስቴዲየም ያው ድባቡ ሁሉ የሚያስገርም ነው። ዝማሬው በስቴዲየም ውስጥ ያለው ቀለም ብዙ ጊዜ ትላንትናም ጆዜ ሞሪኞ ሲናገሩ እየሰማው ነበር ስለ እንግሊዝ ፋን ካልቸር። የቱርክ ፋን ካልቸር የታወቀ ነው አይደለም? ደጋፊዎቹ ስቴዲየሙን ሲኦል ያስመስሉታል የሚባሉ ናቸው። የቤሲክታሽ፣ የጋላታሳራይ፣ የፌነርባቼ በአጠቃላይ የቱርክ እግር ኳስ የድጋፍ መንፈስ ከፍ ያለ ስሜት ያለበት ነው። ግን እሳቸው
መጫወት እንደ እንግሊዝ ደስ የሚል እንደ ዩኬ ደስ የሚል የለም ማለት ትላንትና ስኮትላንድ ስለነበሩ ወደ ሬንጀርስ ወደ ግላስጎ ሄደው ስለተጫወቱ ግን ትላንትና ለምሳሌ የቢልባውን ጨዋታ ስታይ ስቴዲየሙ የሚነዝር የሚንቀጠቀጥ ይመስል ነበር የድጋፉ መጠን በጣም የተለየ ነው ግን እሳቸው ስፔንም አሰልጥነዋል ጣሊያንም አሰልጥነዋል ቱርክ ያሰለጠኑ ነው እንግሊዝና ፖርቱጋልም ነበሩ ስለዚህ ብዙ ስለሚያውቁ ምንም ማለት የሚቻል አይመስለኝም ግን ቢልባኦ ትላንትና በጣም አስደናቂ ነበር በሁለተኛው አጋማሽ ነው የመጀመሪያው አጋማሽ ከማብቃቱ በፊት ነው የመጀመሪያው ጎል የተቆጠረው ለሮማ በጣም መጥፎ ሰዓት ላይ የተቆጠረ ጎል ነው ግን በድጋሚ ኒኮ ዊሊያምስ በጣም አስደናቂ ነበር ሌሎቹም ተጫዋቾች ሳናዲ የሚባል አጥቂ ያላቸው በዚህ ውድድር ዘመን ብዙ ጎል ያስቆጠረ ያለ እና ሮማ ወድቋል ለማለት ነው ከዛ ውጪ ያው ሌሎችም ጨዋታዎች ነበሩ ማንቸስተር ዩናይትድን የሚገጥመው ሊዮን ሆኗል አሁን በሩብ ፍጻሜ ፓውሎ ፎንሴካ ተቀጥተዋል እንደሚታወቀው በሊጋ ከአርቢትር ጄሮም ስቲኛ የሚባሉ ናቸው መሰለኝ ከሳቸው ጋር ተፋጠው እና ለወራት እንቅጣቱ ካልተቀነሰላቸው በስተቀር እስከ ህዳር ድረስ አይመለሱም በቴክኒክ ስፍራቸው ላይ ሆነው በጣም ኃይለኛ ቅጣት ነው መልበሻ ክፍላቸውንም ጭምር አክሰስ ማድረግ አይችሉም ግን በአውሮፓ ውድድሮች ላይ ይችላሉ ቅጣቱ የዩኤፋን ቅጣት ስለማይመለከት ትላንትና ከስቱዋ ቡካሬስት ጋር ነበር የተጫወቱት ይሄ ቡድን ከማንቸስተር ዩናይትድ ጋር ተጫውቶ ያውቃል 4-0 አሸንፈዋል በግሩፓማ የተደረገ ጨዋታ ነበር በአውሮፓ ዋንጫው ለጆርጂያ ብሔራዊ ቡድን ሲጫወት ያየ ነው ጆርጅ ሚካታውጂ 2 ጎሎች አስቆጥሯል ኤርነስት ኑዋማ ጋናዊ ወጣት የክንፍ ተጫዋች እሱም እንደዚሁ 2 ጎሎች አስቆጥሮ እንግዲህ 4-0 አሸንፈዋል የዩናይትድ ወደፊቱ ባላጋራ ነው በቻምፒየንስ ሊግ ከማንቸስተር ዩናይትድ ጋር ሲጫወቱ አስታውሳለሁ ጄራርድ ሁሊዬ የሊዮን አሰልጣኝ ሆነው ሰር አሌክስ የማንቸስተር ዩናይትድ አሰልጣኝ ያሉ ሊዮን ያኔ 7 ጊዜ በተከታታይ የሊጋ ሻምፒዮን የነበረበት ክሪስ ጁኒኒዮ ፔርናምቡካኖ ኤሪክ አቢዳል ፍሎረን ማሉዳ ሲልቫን ቬልቶርድ ጆን ከሪው ብዙ ትልልቅ ተጫዋቾች ተጫውተዋል ለሊዮን እንደሚታወቀው በዚያ ዘመን ማለት ነው በኋላ ደግሞ ወጣቶቹ ሀተም ቤናርፋ ካረም ቤንዜማ እዛው ሊዮን ነበሩ እንግዲህ ከአመታት በኋላ በዩሮፓ ሊግ ሁለቱ ቡድኖች ይገናኛሉ ሁለቱ የቻምፒየንስ ሊግ አሸንፈው አያውቅም ሊዮን ግን ያኔ አንዱ ህልማቸው የነበረው ጆን ሚሼል ኦላስ የሚባሉት የክለቡ የቀድሞ ፕሬዚደንት አሁን እንኳን ጆን ቴክስተር የሚባሉ አሜሪካዊ ባለጠጋ የሊዮን ባለቤት ሆነዋል የሴቶች ቡድን ላይ አውሮፓ ዶሚናንቱ ቡድን ሊዮን ነው እንደሚታወቀው ግን በወንዶቹም ያኔ በጣም ስኬታማ ነበሩ በሶስት የተለያዩ አሰልጣኞች ስር መጀመሪያ ጃክ ሳንቲኒ በኋላ ፖል ለጉዌን መጨረሻ ላይ ጄራርድ ሁሊዬ እነዛን አመታት የሚያስታውሰን አይነት ነው ሊዮን በየአመቱ ነው ማይክል ኤሲየን ሳይቀር ወደ ቼልሲ ከመምጣቱ በፊት እዛ ነው የነበረው ትላንትና 4-0 አሸንፏል ላትሲዮም ከቪክቶሪያ ፕሌዘን ጋር የተደረገውን ጨዋታ የመጀመሪያውን ጨዋታ ስላሸነፈ በድምር ውጤት አልፏል 1-1 ነው ጨዋታው የተጠናቀቀው ቶተንሃም ከአዜድ አልከማር ጋር ያደረገው ጨዋታ በአሰልጣኝ ፖስቴኮግሉ በኃላፊነት መቆየት ላይ በጣም ወሳኝ ጨዋታ ነበር ያው እንደምታውቂው የዛሬ 3 አመት የሰሩትን ስህተት የመድገም ፍላጎት የላቸው ጆዜ ሞሪኞን አሰናበቷቸው የሊግ ካፕ የፍጻሜ ጨዋታ 1 ሳምንት ሲቀረው ሞሪኞ ብቸኛ ዋንጫ ያላሸነፉበት ክለብ ቶተንሃም ነው ያንን እድል ዳንኤል ሌቪ ነፈጉኝ ይላሉ ያን ጨዋታ ማሸነፋቸው እርግጠኛ አይደሉም ምክንያቱም ከጓርዲዮላ ማንቸስተር ሲቲ ጋር ነበር የፍጻሜ ጨዋታ ይደረግ የነበረው ግን አንድ ጌም ነው እና የሚመስለው በወቅቱ አሰልጣኝ ሞሪኞን ማሰናበት የፈለጉት እንደው ሆኖለት ዋንጫውን ቢያሸንፍ ከዛ በኋላ ሞሪኞን ማባረር ከባድ ይሆናል የሚል ነው ጠቅላላ የሳቸውን ቦዲ ኦፍ ወርክ በተመለከተ ያ ነበረው የቶተንሃም ድምዳሜ ሞሪኞ መሰናበት አለባቸው የሚል ግን ሞሪኞ ቢያሸንፉት ያንን ዋንጫ ማባረር ላይ ይቻላል ስለዚህ አባረሯቸው እና እስካሁን ድረስ በዛ በጣም ቅሬታ አላቸው እንደውም ብቸኛው ከደጋፊ ጋር የሆነ የስሜት ጥምረት ያልፈጠርኩበት ክለብ ይሉታል ቶተንሃም እስካሁን ድረስ በምሬት ነው የሚናገሩት ሌሎቹን ከማንቸስተር ዩናይትድ ደጋፊዎች ጋር ከቼልሲ ደጋፊዎች ጋር በሁለት ምዕራፍ ከኢንተር ከሪያል ማድሪድ ከፖርቶ ከሮማ ከነዚህ ሁሉ ደጋፊዎች ጋር ያንን የስሜት መግባባት ፈጥሮ ነበር ግን በኮቪድ ጊዜ ነበር በአብዛኛው የቶተንሃም አሰልጣኝ የነበረው ስለዚህ ብዙ ሰው ስቴዲየም መምጣት አይችልም ያኔ የተወሰኑ ጨዋታዎች ላይ ነው ደጋፊ በነበረበት ያሰለጠኑት ስለዚህ ያኔ አሰናበቷቸውና በጊዜ አሰልጣኞች ሞከሩት የፍጻሜውን ጨዋታ በርግጥ 1-0 ነው የተሸነፉት ከዛ ደግሞ ኮንቴንም አሰናበቱና በስቴሊኒ በሱ ምክትል የሱ አልሆን ሲል ደግሞ እንደገና በሪያን ሜሰን እና የውድድር ዘመኑ 10 ጨዋታ ምናምን ሲቀረው አሰልጣኝ ማሰናበት ብዙም በአሰልጣኝ ዳንኤል
ሊቀመንበሩ ዳንኤል ሌቪ በኩል እንደ አማራጭ እየታየ አይደለም። ግን ዩሮፓ ሊግ ብቻ ነው የሳቸው ሴቪንግ ሬስ ማዳኛቸው እና የመጀመሪያውን ጨዋታ ደግሞ ባለፈው 1-0 ተሸነፉና ትላንት በአጣብቂኝ ነው ወደዚህ ጨዋታ የመጡት። የሚሰናበቱ አይመስለኝም። ነገር ግን 10 ምናምነኛ ሆነው ከሁሉም የካፕ ውድድሮች ወጥተው በዩሮፓ ሊግም ብዙ ርቀት ሳይጓዙ ቀርተው አሰልጣኙን በኃላፊነት የማቆየት ምክንያትን ያሳጣ ነበር። ግን ትላንትና ዊልሰን ኦዶቤር አምና በቪንሶን ኮምፓኒ በርንሌውስ ነበር። በጣም ባለ ተሰጥኦ ወጣት ነው። የውድድር ዘመኑን አብዛኛውን ጊዜ በጉዳት ምክንያት አልነበረም። እሱ 2 ጎሎች፣ ጄምስ ማዲሰን ሌላ ጎል አስቆጥሮላቸው እንግዲህ አዜድ አልከማርን 3-1 አሸንፈዋል። የባለፈው የ1-0 ውጤት ጠባብ ነበር የሆላንዱ ቡድን ከነበረው ብልጫ አንጻር። ትላንትና ግን ቀልብሰውታል። ቅድም ያነሳሽው የፌነር እና የሬንጀርስ ጨዋታ አስገራሚ ነው። ምንም እንኳ ሬንጀርስ ከመጥፎቹ ወቅቶች መካከል በአንዱ ላይ ቢሆንም ግን የባለፈው ጨዋታ በራሳቸው ሜዳ 3-1 ስለተሸነፉና አሰልጣኝ ጆዜም የሚገባው ቡድን ያሸነፈው ጥሩ አልተጫወትንም፣ መሸነፋችን ትክክል ነበር፣ ተገቢ ነበር ብለው እንዲህ አይነት አቋም አንጸባርቀው ነበር። ትላንትና ግን ቡድናቸው በጣም የሚያስፈራ ድባብ ወዳለበት ወደ አይብሮክስ ሄደው 2-0 አሸንፈው እሳቸው ደግሞ እንደሚሉ 3 የፍጹም ቅጣት ምት ተከልክለው 3 የፍጹም ቅጣት ምት ተከልክያለሁ ይላሉ። በኋላ በመለያ ምት ተሸንፈዋል። ግን 3 እኩል ነበር የባለፈው ጨዋታ 3-1 ትላንትና 2-0። ስለዚህ በድምር 3 እኩል ነው የነበረው። ሲማንስኪ የሚባል ተጫዋቻቸውን 2ቱን ጎሎች የመጀመሪያ አጋማሽ ከማብቃቱ በፊትና በሁለተኛው አጋማሽ ያስቆጠረላቸው በኋላ በመለያ ምት ተሸንፈዋል። እና አሰልጣኝ ጆዜ ሞሪኞ ስለ ዳኝነቱ አንስተዋል። እንዳነሳሁት ከአራተኛው ዳኛ ጋር ሲጨቃጨቁ ይታዩ ነበር። ጭቅጭቄ ከአራተኛው ዳኛ ጋር አልነበረም ማለት ምንም ማድረግ አይችልም። እሱ ትሁት ነው፣ እንደ መሀል ዳኛው አሮጋንት አይደለም አሉ። እንደዛ አይነት አይደለም። የመሀል ዳኛው ለውይይትም ክፍት አልነበረም። ግን 3 ባይሆን 2 ባይሆን 1 የፍጹም ቅጣት ምት ማግኘት ነበረብን። እኔ በዚህ አመት በአውሮፓ ውድድር የገጠመኝን ነገር ሳስብ ያለፈው የውድድር ዘመን የዩሮፓ ሊግ ፍጻሜ ጨዋታ ከተደረገ በኋላ ከአንቶኒ ቴይለር ጋር የነበሩበት ሰጣ ገባ ይታወቃል። በመኪና ማቆሚያ አካባቢ ጠብቀው በጸያፍ ስድብ ሲሰድቧቸው ሲዘልፏቸው የሚሰማው ቪዲዮ ማለት ነው። በዛ ምክንያት ቅጣት ተጥሎባቸው ነበር እና በዛ የፍጻሜ ጨዋታ ዩኤፋ ሳይጠምደኝ አልቀረም። እሱ እንዳልሆነ ተስፋ አደርጋለሁ። ምክንያቱም ቀጥተውኛል፣ ቅጣቴን ከፍያለሁ። ቅጣቴን ከከፈልኩ በኋላ በዛ ቅጣት ምክንያት ሰለባ መሆንበት ምክንያት አይታየኝም። ተስፋ ላደርግ እሱ አይደለም ምክንያቱ ብዬ እንጂ ከማንቸስተር ዩናይትድ ጋር ያደረጉብንን አይታችኋል እያሉ ጨዋታዎች እየጠቀሱ ገና ያው እንደምታውቂው ወደ ቻምፒየንስ ሊግ ማለፍ ባለመቻላቸው በሊል በመሸነፋቸው ምክንያት ነው ወደ ዩሮፓ ሊግ የመጡት። እዛ ጨዋታ ላይ 120ኛው ደቂቃ ላይ ነው በቪአር የፍጹም ቅጣት ምት የሰጡብን ያሉ ጨዋታዎችን እየጠቀሱ ተደራርቧል፣ ነገሩ ተደጋግሟል እና በዛ ምክንያት እንዳይሆን ነው የምጠራጠረው፣ እንዳይሆን ተስፋ አድርጋለሁ አሉና በዳኝነቱ ደስተኛ አልነበሩ። ሬንጀርስ የትኛውን ርቀት ድረስ ይሄዳል ብለው ይጠብቃሉ ሲሏቸው ቢልባኦ በጣም ኃይለኛ ቡድን ነው ብለዋል እሳቸው። ያው በ10ኛው ደቂቃ ተጫዋች እንዴት እንደ ኢንፎርሜሽኑን ያው ቀደም ብሎ የነበረ ጨዋታ ስለነበር ለነገሩ ኢንፎርሜሽኑ የማየት እድል ነበራቸው። ስለዚህ ውጤቱን አላቅም፣ ግን ከሮማ ጋር በ10ኛው ደቂቃ ተጫዋች ከሮማ በቀይ ስለወጣ ቢልባኦ ያሸነፈ ይመስለኛል። አሸንፏል ቢልባኦ በእርግጥም እና በሜዳውን የሚጫወተው በጣም ጥሩ ቡድን ነው ብለዋል። ቢልባኦ ሬንጀርስን ያሸንፈዋል ይመስላል ሀሳባቸው። ማለት አከብራለሁ ተጫዋቾቻችሁን፣ ደጋፊዎቻችሁን እዚህ ውስጥ ያለውን ደግሞ የሬንጀርስ ደጋፊዎችም እያጨበጨቡላቸው ስለነበር ለዚህ ነው የዩኬን የድጋፍ ባህልም ወደው የሚል አስተያየት ሰጥተዋል። ግን ቡድናቸው ተሸንፈዋል። በ20 ጨዋታ አንዴ ነው የተሸነፍ ነው ብለዋል። ያው እንግዲህ ባለፈው በሬንጀርስ የተሸነፉበት ጨዋታ ማለት ነው። እሁድ ከዚህ ሽንፈት በኋላ ተጫዋቾቹን ሊፍት ማድረግ ያቅተኛል፣ በመንፈስ ማነሳሳት ያቅተኛል። ግን እሁድ ስለሆነ የሚጫወቱት አስቸጋሪ ነው። ግን ቡድኔ በጣም ጥሩ ተጫውተዋል። ባለፈው ቡድኔን እንደተቸው ዛሬ ደግሞ ማድነቅ አለብኝ፣ ምክንያቱም በ90 ደቂቃ ውስጥ መጨረስ ነበረብን ሚል አስተያየት ሰጥተዋል። ስለዚህ እነዚህ ናቸው ሌሎቹ የተደረጉት ትላንትና የነበሩት ዋና ዋና ጨዋታዎች። ግን ማንቸስተር ዩናይትድ ላይ እናተኩር ከዩሮፓ ሊግ ጨዋታዎች መካከል። የማንቸስተር ዩናይትድን ጉዳይ እናነሳለን። ሽጋገረ ሰምተን ተመልሰን እንምጣ።
ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። በኦልድ ትራፎርድ የተደረገውን ጨዋታ እንመልከት። ማንቸስተር ዩናይትድ ሪያል ሶሲዳድን 4-1 በሆነ ውጤት አሸንፏል። ብሩኖ ፈርናንዴስ ሃትሪክ የሰራበት ጨዋታ ነበረ። ለዩናይትድ ከ2020 በኋላ በአውሮፓ ውድድሮች ላይ ሃትሪክ የሰራም ተጫዋች መሆን ችሏል። ይህንን ጉዳይ እንመልከተው። ለዩናይትድ አዳኝ የሆኑ ግቦችን ማስቆጠሩን ቀጥሏል። ይሄ ፖርቹጋል የማንቸስተር ዩናይትድ አምበል ግን በጨዋታው ላይ የተሻሻለ ዩናይትድ ተጫዋቾች እንደነበሩም የተመለከትንበት ነበረ። ለዩናይትድ በጣም አስፈላጊው ነገር ግን ወደ ቀጣዩ ዙር ማለፉ ይመስላል። ይሄንን ጉዳይ እናንሳ። ከዚህ የተሻለ ብዙ ሲጫወት አላየንም ዩናይትድ በዚህ አመት ከተሻሻሉት ፐርፎርማንስ። ተጫዋች በቀይ ወጥቷል፣ ግን ተጫዋች በቀይ ከመውጣቱም በፊት የነበረው የዩናይትድ ብቃት ጥሩ ነበር በጣም። ከዚህ የተሻለ ብዙ ፎርም ያየን አይመስለኝም። በተለይ ደግሞ ጨዋታ ዶሚኔት በማድረግ ለምሳሌ ከአርሰናል ጋር ጥሩ ተጫውቷል በቀደም። አሰልጣኙ በፈለገው የጨዋታ እቅድ ትላንትና በድጋሚ አንስቶታል። ለወደፊቱ እንደዛ መጫወት አንፈልግም ብሏል። ግን በዛ ስፔሲፊክ ጨዋታ ላይ ያቀደው ነገር ሆኖለታል እዛ ጨዋታ ላይ። በሁለተኛው አጋማሽ ደግሞ የተሻሉትን የጎል እድሎች የፈጠረው ማንቸስተር ዩናይትድ ነበር። ጨዋታውን ለማሸነፍ የተቃረበው ማንቸስተር ዩናይትድ ነበር። ግን ይሄ ጨዋታ የበለጠ በጥብቅ መከላከልና በመልሶ በማጥቃት ላይ የተመሰረተ ነው ነበር። ከሲቲ ጋርም ተመሳሳይ፣ ከሊቨርፑል ጋር ሙሉ ለሙሉ የካውንተር አታክ ነው ማለት አይቻልም። 2-2 የተጠናቀቀው ጨዋታ ግን እንዳልኩት ትልልቅ ጨዋታዎች ላይ በአብዛኛው በጥልቅ በመከላከል በአምስት ሰው የመጨረሻውን መስመር በማድረግ በጥልቅ ሁለት ሰራተኛ አማካዮች በመከላከል ዊንግ ባኮቹ እንደ አራተኛና አምስተኛ ተከላካዮች በመጫወት ምንም ነውር የለውም ያንን ማድረግ። ግን አብዛኛው ፐርፎርማንስ የዲፌንሲቭ ፐርፎርማንስ ነው የነበረው። ጨዋታ ኮንትሮል የማድረግ ፐርፎርማንስ፣ ጥሩ ፐርፎርማንሶች ናቸው እነዚህ። የትላንትናው ግን የሆነን ባላጋራ ዶሚኔት በማድረግ የሚገለጥ ይመስለኛል። ከዛ አንጻር ከሲዝኑ ጥሩ ጨዋታዎች አንዱ ይመስለኛል ለዩናይትድ አይደለም? አዎ ጥሩ ጨዋታ ነው። በተለይ ደግሞ በማጥቃቱ በኩል የፈጠሯቸው የግብ ዕድሎች በጣም ጥሩ ነበር። ዩናይትድ ከሩበን አሞሪም በኋላ ፊት መስመሩ ላይ ወይም ደግሞ በአጥቂ ክፍል የሚፈጠሩ ዕድሎች ላይ ነበር ብዙ ስናነሳ የነበረው። ትናንትና ግን በሚገባ ይህንን ሲያደርጉ ነበር። ትላንትና አንደኛ ጎሎች አስቆጥረዋል። ማንቸስተር ዩናይትድ 2 የፍጹም ቅጣት ምት ናቸው። ኦኬ፣ ግን ብዙ ጎል አስቆጥረዋል፣ 4 ጎል። ግን በአብዛኛው ጨዋታውንም ለዘለግ ላለ ጊዜ ተቆጣጥሯል። እኔ በቀይ ከመውጣቱም በፊት በቀይ መውጣቱ ያ ተጫዋች የሶሲዳድን ወደ ጨዋታ የአራምቡሩ በቀይ መውጣት ወደ ጨዋታ የመመለስ እድልን አጨናቅፎታል፣ ጥያቄ የለውም። ግን ከዛም በፊት በመጀመሪያ አጋማሽም እንደዚሁ ማንቸስተር ዩናይትድ ለምሳሌ እንደ ሶሲዳድ አይነት ቴክኒካል ቡድንን ሶሲዳድ ጥሩ እንዳልሆነ አውቃለሁ። በላሊጋ የደረጃ ሰንጠረዥ ወገብ ላይ ያለ ነው። በቀደምም እንዲሁ ሴቪያን ማሸነፍ አልቻለም በሜዳው ቅዳሜ ዕለት ውድለት። ካለፉት 6 ጨዋታዎች በ4ቱ ተሸንፏል። በቅርብ ዓመታት ለአውሮፓ ስፍራዎች በየአመቱ ሲወዳደር የምናውቀው ቡድን ሜቢ በሚቀጥሉ ዓመት በአውሮፓ ውድድር ሲሳተፍ አናየው ይሆናል። ግን በጣም ኮምፈርተብል የኳስ ቁጥጥር ቡድን፣ የተጫዋቾቹ አይነትም ለኳስ ቁጥጥር ተብሎ የተሰራ ቡድን እንደሆነ የሚያሳይ ነው። ግን ዩናይትድ ለምሳሌ በመጀመሪያ አጋማሽ 11-11 በነበሩበት ጊዜ 60% የኳስ ቁጥጥር መጠን ነበሩ። ለምሳሌ ይህንን አልጠበቅኩ። ኦልድ ትራፎርድ ላይ ነው። ስለዚህ እንደባለፈው ጨዋታ ከ40% ገደማ ብቻ ኳስ ላይ ይቆጣጠር ይችላል፣ ይሻሻላል የማንቸስተር ዩናይትድ የኳስ ቁጥጥር። ግን ይሄ ከፍ ያለ ነው፣ ዶሚናንት መሆንን የሚያሳይ ነው። ግን ትርጉም የሌለው የኳስ ቁጥጥር መጠንም አልነበረም። ሙከራዎችም ነበሩት፣ 11 ሙከራዎች ነበሩት የመጀመሪያ አጋማሽ ብቻ ማለት ነው። በእጥፍ ይበልጣል ይሄም ከሪያል ሶሲዳድ። እንዳነሳሁት ሶሲዳድ አጠቃላይ ስብስቡ ትላንትና ደግሞ ዙቢሜንዲ ተመልሶላቸዋል። ሜንዴዝ በጣም ጥሩ ቴክኒካል ተጫዋች ነው። ኩቦ እንደዚሁ፣ ያርሳባል። ተከላካዮቻቸው አገር፣ ዙቤልዳ ኳስ ይዞ መቆየት የሚችሉ ተጫዋቾች ናቸው እና በዛ አንጻር ካየነው በተለይ ጥሩ ፐርፎርማንስ ነው ምለው አሰልጣኙ ለወደፊቱ እጫወተዋለሁ ብሎ ከሚያስበው የእግር ኳስ አይነትም በመነሳት ነው። ጥሩ ፐርፎርማንስ ዲፌንሲቭ ፐርፎርማንስ ሆኖ ጥሩ ፐርፎርማንስ ሊሆን ይችላል። ግን አሰልጣኙ ያንን አልፈልገውም፣ እንደዛ አይደለም ለወደፊቱ መጫወት መፈልገው፣ አሁን ለችግር ጊዜ ያዘጋጀነው ዘዴ እንጂ ዩናይትድ ለዘለቂታው እንደዛ መጫወት አይፈልግም ብሏል። በቀደም ከአርሰናል ጨዋታም በኋላ ያንን አስተያየት ነው የሰጠው። በአሰልጣኝ አሞሪም ስር ምርጦቹ ፐርፎርማንሶች የሚባሉት ትልልቆቹ ጨዋታዎች ላይ ያሉት ፐርፎርማንሶች ናቸው። ቅድም እንዳልኩት ትልልቆቹ ጨዋታዎች በአብዛኛው የመከላከል ባህሪያት የነበሯቸው ጨዋታዎች ናቸው። የካውንተር አታክ ከአርሰናል ጋር ለምሳሌ 33-30%
ከሲቲ ጋር ተመሳሳይ ሌሎችም ጨዋታዎች ላይ ዩናይትድ አሁን ካለበት ሁኔታ አንጻር የምንረዳው የጨዋታ አቀራረብ ነው። ይሄኛው ግን ዶሚናንት በመሆን ነው ጥሩ የተጫወቱት። አሁን የዩናይትድ ደጋፊዎችም በዩሮፓ ሊግ ማንቸስተር ዩናይትድ በመቆየቱ ምክንያት እስከ ውድድር ዘመኑ ቢያንስ ከሊዮን ጨዋታ ድረስ የሚጠብቁት የሆነ ትርጉም ያለው ፉክክር አለ ማለት ነው። ከዩሮፓ ሊግ ቢወጣ የክለቡ ከፊል ባለ ድርሻ ሰር ጂም ራትክሊፍ ብዙ ያነጋገር ቃለ ምልልስ ሰጥተዋል ለብዙ ብሮድካስተሮች። አንዳንዶቹ አወድሰዋቸዋል፣ አንዳንዶቹ ድጋሚ ሚዲያ ላይ ባይቀርቡ ጥሩ ነው ያሏቸው ሰዎች አሉ። አንዳንድ ዲቴይል አላቅም ሲሉ ስለሰማናቸው ግን አንድ ያነሱት ነገር ቻምፒየንስ ሊግ ያስፈልገናል። ዩናይትድ ለ7 ተከታታይ አመት ከስሯል። አሁን 40 ሺህ ምን ዩሮ ትንሽም ቢሆን ያንን ከሰዎች ምሳ እየቀማን መቆጠባችን ማንቸስተር ዩናይትድን ባለፈው ዲሴምበር ባስት እንዳይሆን ገንዘብ የሚባል ነገር ያጣ እንዳይሆን አድርጎታል የሚል ሰዎች አያምኑበትም። ይሄንን ግን ብለዋል እሳቸው የዩሮፓ ሊግን አስፈላጊነት ሲያነሱ። አንዳንድ ያሏቸው ለምሳሌ በክረምት 89 ሚሊዮን ፓውንድ እንከፍላለን በፊት ለተፈጸሙ ዝውውሮች አሉ። ሁሉም ክለብ ይከፍላል እንደዛ፣ የዩናይትድ የብቻው ችግር አይደለም። ግን አጽንኦት ሰጥተው የዩሮፓ ሊግን አስፈላጊነት ሲናገሩ ነበር። ለማሸነፋቸው ዋስትና የለም ዩሮፓ ሊግ ሻምፒዮን ለመሆናቸው። ግን ለዩናይትድ ደጋፊ የማንቸስተር ዩናይትድ ጨዋታዎችን በስሜት የማያ ምክንያቶች ግን አሉ ከዚህ በኋላ። ምክንያቱም ሩብ ፍጻሜ ላይ ደርሷል። ሊዮን ነው፣ ሊዮንን ሊያልፍ ይችላል። ደህና ቡድን ነው፣ ግን የማይታለፍ ቡድን አይደለም። ራሱም ባለፉት ጥቂት ዓመታት ሽግግር ውስጥ ያለ ነው። ደራያን ሼርኪ አይነት ክረምት ላይ ይቆያል ብዬ አልጠብቅም በሊዮን። እንደዚህ አይነት በጣም ጥሩ ተጫዋች ያላቸው አሌክስ ላካዜት እና ኮረንተን ቶሊሶ ሌሎች ልምድ ያላቸው በባየርን በአርሰናል የምናውቃቸው ተጫዋቾች አሉ። ግን ዩናይትድ ትላንት እንደተጫወተው የሚጫወት ከሆነ ሊያሸንፈው የሚችል አይነት ቡድን ነው። የሁለት ፖርቱጋሊያን አሰልጣኞች ጨዋታም ይሆናል ፎንሴካም ፖርቱጋላዊ ስለሆነ። ስለዚህ የዩሮፓ ሊግ የማንቸስተር ዩናይትድ ጉዞ ለዩናይትድ ደጋፊዎችም አላማ የሚሰጥ ነው። በዚህ ውድድር ዘመን ቡድናችን የሆነ የሚጫወትለት ውድድር አለ ብለው እንዲጠብቁ የሚያደርግ አይነት ይመስለኛል። ግን ከሁሉ በላይ ደግሞ ከጥሩ ፐርፎርማንስ ጋር ከጠቅላላ የቡድን ዶሚናንስ ጋርና ደግሞ በተናጠል በጣም ብዙ ጥሩ የግል ብቃት ያሳዩ ተጫዋቾች ነበሩ። ብሩኖ ኦፍ ኮርስ ሃትሪክ ሰርቷል። ስለዚህ ከሱ ውጪ ሌላ ርዕስ ማሰብ ያስቸግራል አይደል? ሃትሪክ ከሰራው ተጫዋች ውጪ ግን ሌሎችም ለምሳሌ ባለፈው ጥር ያመጧቸው ሁለት ወጣት ተጫዋቾች ኤደን ሄቨን ከአርሰናል የመጣው ወጣት ተከላካይ እና ፓትሪክ ዶርጉ፣ እነዚህ ሁለቱም ባለፈው ጥር የመጡ አንደኛው 18 አመቱ ብቻ አንደኛው ገና 21 አመቱ በወደፊቱ የማንቸስተር ዩናይትድ ቡድን ውስጥ አሰልጣኙ ወጣት ተጫዋቾችን የማጎልበት ታሪክ ያለው አሰልጣኝ ነው። በወደፊቱ የዩናይትድ ቡድን ውስጥ ሴል ሊኖራቸው የሚችሉ አይነት ተጫዋቾች ናቸው። በጣም ጥሩ ተጫውተዋል ሁለቱም አጥቂዎች ዚርክዜ እና ሆይሉንድ። እነዚህም እንደዚሁ በድጋሚ በተለይ ዚርክዜ ቅድም ሳንዳነሳሹ የባለፈውም ጨዋታ ላይ በጣም ጥሩ ነበር። የባለፈውም ጨዋታ ላይ ጎል አስቆጥሯል። ትላንትና ጎል አላስቆጠረም ወይም አሲስት አልሰጠም። ግን ወደ ግራ የሚያደላው 10 ቁጥር ሆኖ በተለይ መጫወት ሌስ ክራውድድ በሆነ የሜዳው ክፍል በባላጋራ ቡድን ተጫዋቾች በማይጨናነቅ የሜዳው ክፍል ሲጫወት የቴክኒክ ክህሎቱ በጠባብ ስፔስ ኳስ የመቆጣጠር የባላጋራ ቡድንን ተጫዋቾች የማለፍ በሮተርዳም መንገዶች ላይ የተጫወተ ነው ያደገው። የክራይፍ ሜዳዎች በሚባሉት በዛ ነው ቴክኒኩ የነጠረው። እንደዚህ መጀመሪያ አካባቢ ይሄንን ለማሳየት ተቸግሮ ነበር በማንቸስተር ዩናይትድ። አሁን ባለፉት ጥቂት ሳምንታትና ወራት ግን ሚናውን በተመለከተም ግራ መጋባት ነበር። እኔ አሰልጣኙም ጭምር በደንብ አይደንቲፋይ አላደረገውም ነው የምለው። ራሱ አሰልጣኙ ሩበን አሞሪም መጀመሪያ አካባቢ ሰጥ የነበረው አስተያየት ልክ ስለ ታርጌት ማን የሚሰጥ ክሮሶችን ስለሚያጠቃ አጥቂ የሚሰጥ አስተያየት ነበር የነበረው። አሁን ግን ስለሱ ያለ አንደርስታንዲንግ የተሻሻለ የመጣ ይመስለኛል። በተለይ ደግሞ የዩሮፓ ሊግ አይነት ፍጥነት ሲሆን ለሱ የበለጠ ይመቸዋል። እሱም በጣም ጥሩ ተጫውቷል። ሆይሉንድ ጎል አላስቆጠረም፣ ግን አንድ አሲስት ነበረው። ሌላ ጊዜ ሆይሉንድ ሲያደርገው ማናየው አይነት ትሪክ ነው። የባላጋራ ቡድን ተጫዋቾችን ያለፈበት መንገድ ተጫዋች ቀስ እያለ የራስ መተማመኑን ማግኘት ሲጀምር ነው እንደዚህ አይነት ነገሮች ደፍሮ የሚሞክረው። ዩናይትድ 3-1 እየመራ ነው። የመጀመሪያው ጎል ሲቆጠር እሱ ላይ በተሰራ ጥፋት የተሰጠ የፍጹም ቅጣት ምት ነው። ሌላ ጊዜ የማያደርጋቸው እነዛን አደገኛ ከባላጋራ ቡድን ጀርባ የሚደረጉ ሩጫዎችን ያደርግ ነበር። ደግሞ በሁለቱ ጎሎች ላይ በቀጥታ ተሳትፏል።
ካሴሚሮ አሰልጣኙም እየቆየው እንዴት መጠቀም እንዳለብኝ እየተረዳው ስለሆነ ሊሆን ይችላል ብሏል። የባለፈው የሶሲዳድ ጨዋታ ላይ በጣም ጥሩ ነበር። የአርሰናል ጨዋታ ላይ በጣም ጥሩ ነበር። ትላንትና በጣም ጥሩ ነበር። 3 ተከታታይ ጨዋታዎች ላይ ካሴ በጣም ጥሩ ተጫውቷል። በቀደም ስለ ኢንቴንሲቲ እና ስለ ፊዚካሊቲ ስናነሳ አሰልጣኙም ሲል ስለነበር ምናልባት የዩሮፓ ሊግ ፍጥነት የሶሲዳድ አይነት ባላጋራ ፍጥነት እንደ እንግሊዝ ክለቦች ፍጥነት ስላልሆነ የበለጠ ተስማምቶት ሊሆን ይችላል። አሰልጣኙ በቀደም ከአርሰናል ጨዋታ በኋላ እንዳለው ሎ ብሎክ ተስማምቶታል። ብዙ የሜዳ ክፍል መከላከል አይጠበቅበት ስለነበር ትላንትና ግሩም ነበር። የመጀመሪያው ጎል ሲቆጠር የሱ ኳስ ነበር እንደዛ የሆነው። ብዙ የፓሲንግ ችሎታውን ወደ ማንቸስተር ዩናይትድ ከመጣ በኋላ ነው ብዙ ጊዜ የሚያሳየው። ሪያል ማድሪድ ውስጥ ለክሩስ ወይም ለሞድሪች ነበር ይሰጥ የነበረው። ትላንትናም እንዲህ ድንቅ ፓሶች ያቀብል ነበር። እሱም በጣም ጥሩ ነበር። ስለዚህ ስለ ግለሰብ ተጫዋቾች እያወራሁ እንደዚህ ብናገር የዩናይትድ አጠቃላይ ቡድን አጫወት እንዴት ጥሩ እንደነበር በዛው አብራራለሁ ማለት ነው። ዊንግ ባኮቹ በቀኝም በግራም በኩል ምግብ ሳይቀምስ ጨዋታውን ያደረገው ብሏል። ጨዋታው ካለቀ በኋላ ስለ ኑሰር መዝራዊ ሲጠየቅ ሶስተኛ የመሀል ተከላካይ ነበር፣ ግን ዩናይትድ ጨዋታውን ዶሚኔት ስላደረገ አሰልጣኙ የሚወደውን የአንደርላፒንግ ሩጫዎች ያደርግ ነበር። በጣም የሚደንቁ ሩጫዎች ያደርግ ነበር። ለባላጋራ ቡድን ዲቴክት ለማድረግ የሚያስቸግሩ ሩጫዎች ማለት ነው። በስፖርቲንግ ሊዝበን ይህንን ያደርገው ነበር ብዙ ጊዜ። ከሁለቱ የመሀል ተከላካዮቹ መካከል አንደኛው የቢልዳፕ አንደኛው የአንደርላፕ ተጫዋች ነበር እና ትላንትና በተለይ እኔ የእሱ የወደፊቱም ጥሩ ቦታ ምለው የቀኝ ሶስተኛ የመሀል ተከላካይ ሆኖ ሲጫወት ነው። አሰልጣኝ ሩበን አሞሪም እንደመጣ አካባቢ መጀመሪያ ቶሎ ኢምፕረስ ያደረጉን 2 ተጫዋቾች አማድ ዲያሎና ኑሰር መዝራዊ ነበሩ። እዚህ ቦታ ላይ ነበር ይጫወት የነበረው፣ ግን የማጥቃት ላይሰንስ ነበረው። በተለይ ደግሞ ልክ እንደ ትላንትናው ዶሚኔት ሲያደርጉ፣ በተለይ ደግሞ ሶሲዳድ ተጫዋች በቀይ ተጫዋች ከጎደለበት በኋላ እንዳነሳሁት ነው። ሶሲዳድ ያን ያህል አስደናቂ ቡድን አይደለም ይሆናል፣ ግን ዩናይትድ በየትኛው መጠን ባሉ ቡድኖች ነው ይቸገር የነበረው በዚህ ውድድር ዘመን። ስለዚህ ግሩም ምሽት ነበር ለዩናይትድ እላለሁ። ብዙ ጊዜ ፖዚቲቭ ነገሮች ለዩናይትድ ለማውራት ይቸግር ነበር በዚህ አመት። ግን ዩሮፓ ሊግ ለአመታትም እንደዚሁ ጠቃሚ ማረፊያ ነበር ለማንቸስተር ዩናይትድ። አሁን ባለፉት 29 በኦልትራፎርድ ባደረጋቸው የዩሮፓ ሊግ ጨዋታዎች አንድ ብቻ ነው የተሸነፈው። 22ቱን አሸንፏል፣ የተቀሩትን አቻወጥቷል። አንድ ነው የተረታው በሶሲዳድ የዛሬ 3 ነው 4 አመት በትላንትና ተጋጣሚያቸው ነበር የተሸነፈው። በዚህ ውድድር ዘመን ምንም ጨዋታ አልተሸነፈም። 10ኛ ጨዋታውን ያደረገው። በፕሪሚየር ሊግ ተመሳሳይ ታሪክ አይደለም ያለው። ስለዚህ የሆነ ሴንስ ኦፍ ፐርፐዝ የሚሰጠው ለማንቸስተር ዩናይትድ ይሄ የውድድር ዘመን ላይ ዩሮፓ ሊግ ነው። ሆኖለት ደግሞ ውድድሩን አሸንፎ ቻምፒየንስ ሊግ ከተሳተፈ በ50 ምናምን አመት ውስጥ ደካማው የማንቸስተር ዩናይትድ የፕሪሚየር ሊግ ሲዝን ቢሆንም ይሄ አሁን ባለበት ሁኔታም ከ10ኛ ከፍ ብሎ ሊጨርስ የሚችል ስለማይመስል ካለፈውም አመት ይከፋል ብለን አንገምትም ነበር ከ8ኛ። ግን ከዛ ከፋ። በሁለቱም አሰልጣኞች ስራ አልተሻሻለም የማንቸስተር ዩናይትድ የዚህ ውድድር ዘመን የሊግ ሲዝን። ዩሮፓ ሊግን አሸንፎ ቻምፒየንስ ሊግ የሚሳተፍ ከሆነ ግን ድክመቶቹን ያስቀራቸዋል ባይባልም ይህንን የውድድር ዘመን የምንረዳበትን መንገድ በተወሰነ መጠን ይቀይረዋል። 10 ምናምነኛ ሆኖ ቻምፒየንስ ሊግ ሊሳተፍ ይችላል ማለት ነው። ስፖርታዊ ጥቅሙም ፋይናንሳዊ ጥቅሙም ግዙፍ ነው ለዩናይትድ። አናውቅም ከዚህ በኋላ ደህና ቡድኖች አሉት። ቢልባኦ አደገኛ ቡድን ነው እንደምናየው፣ የሚገጥሙት ሊሆንም ጥሩ ተጫዋቾች ያሉት ቡድን ነው። ሌሎችም ፍራንክፉርት ጥሩ ቡድን ነው፣ የቶፕ ሞለር ቡድን፣ በቡንደስሊጋ ቻምፒየንስ ሊግ ሊሳተፍ የሚችል ቡድን ነው። ቶተንሃም አለ፣ ያው በፕሪሚየር ሊግ በደንብ ሁለቱን በአንድ ሊግ የምናውቃቸው ናቸው። በዚህም አመት የሁለቱ ቡድኖች ሬከርድ በሁለቱም የፕሪሚየር ሊግ ጨዋታዎች ቶተንሃም አሸንፏል፣ ከሊግ ካፕ ማስወጥቶታል። ሶ ዩ ኔቨር ነው ማን እንደሚያሸንፍ። ግን ዩናይትድ ቢያንስ እዚህ ውስጥ አለበት። ለምን ጥሩ ተጫወቱ የሚለውን በተመለከተ አንድ ከቴንቲ ጋር ጨዋታው ካለቀ በኋላ ፖል ስኮልስ የቴንቲ ተንታኝ ነበር፣ ድሮ ቢቲ ስፖርት ይባል የነበረው ብሮድካስተር ማለት ነው። አንድ በጣም ጠቃሚ ነጥብ አንስቷል። ለምን እንደዚህ ሌላ ጊዜ በፕሪሚየር ሊግ የማታደርጉት አይነት የጨዋታ ብልጫ ኖራችሁ ተብሎ ሲጠየቅ ባለፉት 3-4 ሳምንታት ደጋግሞ ሲያነሳው እየሰማው ነው። አንድም ከአንቶኒ ጋር አንስቶታል፣ ሁለትም ከሶሲዳድ ጨዋታ በፊትና በኋላ አንስቶታል ባለፈው። ትላንትና ደግሞ ከጨዋታው በፊት ደግሞታል። ፊዚካሊቲ ብሏል። በፕሪሚየር ሊግ ያሉትን ቡድኖች
በእኛ ተጫዋቾች አካላዊ ሁኔታ ምክንያት እንደዚህ ዶሚኔት ማድረግ አንችልም፣ አብዛኞቹን ቡድኖች እንደዚህ ዶሚኔት ማድረግ አንችልም ብሎ ሶሲዳድን እንችላለን። በፕሪሚየር ሊግ ግን በፊዚካሊቲ ምክንያት ዶሚኔት ማድረግ አንችልም። ዩሮፓ ሊግ ይመቸናል በዚህ ምክንያት ለኛ በሚመቸን ፍጥነት የሚደረግ ውድድር ነው ሚል አስተያየትን አሰልጣኙ ድህረ ጨዋታ ሰጥቷል። የፊዚካሊቲ ጉዳይ እንግዲህ ምን ሊሆን ነው ለወደፊቱ የሚባል ከሆነ አንደኛው አንዳንዶቹ ተጫዋቾች አይሆኑም ነው። ለዚህ ዶሚናንት የሆነ የፕሪሚየር ሊግ ቡድን ለመስራት መልሶ አንዳንዶቹ ተጫዋቾች ለእንደዚህ አይነቱ እግር ኳስ የተሰሩ ተጫዋቾች አይደሉም ወይ የተመቹ ተጫዋቾች አይደሉም የሚል ይሆናል። ስለዚህ ይሄ በቀጥታ ካሴሚሮን ይመለከታል። ካሴሚሮም ወደፊት የማንቸስተር ዩናይትድ የመጀመሪያ እቅድ አይሆንም በእድሜው ምክንያትም ማለት ነው፣ ውሉም እያለቀ ስለሆነ። ሁለተኛው እኔ የሚታየኝ ፕሪሲዝን ነው። አሰልጣኝ ኦሊ ጉነር ሶልሻር አስታውሳል የማንቸስተር ዩናይትድ አሰልጣኝ እንደሆነ የሞሪኞ ቡድንን የተረከበው። ሞሪኞ በአካል ዝግጅት የሚታሙ አሰልጣኝ አይደሉም፣ ግን አሰልጣኝ ቡድንን በቅድመ ውድድር ዘመን የሚያዘጋጀው ለሱ ቡድን የጨዋታ ስታይል በሚመች ዶዝ ነው። ለምሳሌ የኤርገን ክሎፕ ቡድኖች ወይ የቢኤልሳ ቡድኖች በጣም የተጫጫሰ ፕሬሲንግን ስለሆነ የሚተገብሩት የትሬኒንግ የፕሪሲዝን ሎዱ በጣም ከባድ ነው። በዛ መንገድ ለ9 ወር ለ10 ወር ቡድኑ እንዲጫወት አድርገው ስለሚያሰናዱት ማለት ነው። የሞሪኞ ፉትቦል ደግሞ ብዙ ጊዜ ሚኒማሊስት ነው፣ በአብዛኛው በካውንተር አታክ ነው የሚጫወቱት። ስለዚህ ያን ያህል የትሬኒንግ ሎድ አያስፈልጋቸው። መጣና መጀመሪያ ሾክ ያደረገ ያስደነገጠው የተባለው የማንቸስተር ዩናይትድ የፊትነስ ደረጃ ነው። አሰልጣኙ እያሸነፈ እንኳን ፔዥን እያሸነፈ ቼልሲን እያሸነፈ አርሰናልን እያሸነፈ የመጀመሪያዎቹ 19 ጨዋታዎች 15ቱን አሸንፎ ጀምሮ ግን መጫወት ይፈልግ የነበረው በዛ መንገድ አልነበረም። በኋላም አልቀየረም በነገር ውስጥ አይደለም። ማንቸስተር ዩናይትድ የካውንተር አታክ ቡድን ሆኖ ነው እስኪሰናበት ድረስ የቆየ። ግን ክረምት መጥቶ ለእኔ ጨዋታ የሚሆን የትሬኒንግ ዶዝ ለተጫዋቾቹ እስከሰጥ ድረስ ጊዜው አልደርስ ብሎኛል ይል ነበር። አሁን ችግር አለበት ሳይሆን ሞሪኞ እሳቸው መጫወት ለሚፈልጉበት ቡድን የተዘጋጀ የፊትነስ ደረጃ ነው የነበረው። አሁን አሞሪም የተወሰኑ ተጫዋቾች ይሆናሉ መቼስ ለወደፊቱ አብረው የሚዘልቁ ብዙ ተጫዋቾች አሉ። ግን እነሱን በስፖርቲንግ በተጫወተበት መንገድ ለማሰናዳት ግን ፕሪሲዝን ይፈልጋል እና ዝውውር ይፈልጋል። አንዳንዶቹ በፕሪሲዝን በሚደረግ ዝግጅትም አሰልጣኙ በሚፈልገው የፊትነስ ደረጃ ላይ መገኘት ስለማይችሉ ግን አነሳው ፊዚካሊቲ ነው ትልቁ ልዩነት አለ። የስፔን እግር ኳስንና የእንግሊዝ እግር ኳስን የፊዚካል ኢንቴንሲቲ አንስቶ ዛሬ ዶሚናንት የሆንበት ምክንያት በዚህ ምክንያት ነው ብሎ አንዱን ነጥብ አንስቶታል። ጨዋታው ሲጀመር እንደተለመደው ነው የሆነው። ማንቸስተር ዩናይትድ በጊዜ ጎል ተቆጥሮበት ጀመረ። በብዙ ጨዋታዎች እንደዚህ ሆኗል በዚህ አመት። አሁን ካለፉት 12 ጨዋታዎች እንኳን በ10 በኦልድ ትራፎርድ የመጀመሪያ ጎል ተቆጥሮበት ነበር የጀመረው። ብስጭቱ ሌላ ጊዜ ብዙ ስሜቱን የሚያሳይ አይደለም። ጎልም ሲያስቆጥር ቡድኑ የተጋነነ ደስታ አይገልጽም። ቁጥብ አሰልጣኝ ነው ቢያንስ እስካሁን ድረስ። ግን የመጀመሪያው ጎል ማታያስ ደሊት የሶሲዳዱ አምበል ሚካኤል ኦያርሳባል ላይ ጥፋት ፈጽሟል በሚል በቪአር የተወሰነ ዘለግ ያለ ጊዜ የወሰደ ውሳኔ ነው። በኔስቴት ሶፍት የፍጹም ቅጣት ምት ነው። የፍጹም ቅጣት ምቶችን በተመለከተ ብዙዎቹ ሶፍት ናቸው አጠቃላይ ሶሲዳድ ያገኘውንም ጨምሮ። ግን የአውሮፓ ውድድሮች ላይ ዩሮፓ ሊግን ጨምሮ እንደ ሊግ ጨዋታዎች አይመስለኝም የፍጹም ቅጣት ምት። በልማድ አርቢትሮቹ እንደ አይነት የፍጹም ቅጣት ምት ይሰጣሉ። ቤኗ ባስቲያ የሚባሉ ፈረንሳይ አርቢትር ናቸው ጨዋታውን ይዳኙ የነበሩት እና በቪአር ተጠርተው በሞኒተሩ ቼክ አድርገው በእርግጥም ማታያስ ደሊት ኦያርሳባል ላይ ጥፋት ፈጽሟል በሚል የፍጹም ቅጣት ምት ሰጡና ከዚህ በፊት ኦልድ ትራፎርድ ላይ ፍጹም ቅጣት ምት መጥቶ የማወቅ ታሪክ አለ ኦያርሳባል። ቅድም ባነሳሁት የዩሮፓ ሊግ ጨዋታ ላይ 2021 ስቶ ነበር እዛ ጨዋታ ላይ። ትላንትና ግን ጎል አስቆጥሯል። አንድሬ ኦናናም በመለያ ምቶች ላይ ሪከርዱ ብዙ የሚያመረቅ አይደለም። ካለፉት 16 ከተመቱበት የፍጹም ቅጣት ምቶች ሁለቱን ብቻ ነው ያዳነው የመለያ ምቶችን ሳይጨምር። ስለዚህ አትሌት ሪያል ሶሲዳድ የመጀመሪያውን ጎል በዚህ መንገድ ነው ያስቆጠረው። ለዩናይትድ በጣም ጠቃሚው የነበረው ነገር በፍጥነት የአቻነት ጎልን ማግኘቱ ነው። የ5 ደቂቃ ልዩነት አለው በሁለቱ ጎሎች ማለት ወዲያው ነው ጎል የተቆጠረው። ራስሙስ ሆይሉንድ ላይ ነው ጥፋቱ የተሰራው።
ኳሱ ከጥልቅ ነው የመጣው ከካሰሚሮ ለብሩኖ ፈርናንዴሽ በሶሲዳድ የተከላካይ መስመር ጀርባ እና የአንድ ስኩዌር ፓስ ነበር የሰጠው የጎን ኳስ ጥፋት ተሰራበት እና የፍጹም ቅጣት ምት ሰጥቶ አርቢትሩ ሁለተኛ የፍጹም ቅጣት ምት ማለት ነው ጨዋታው በተጀመረ በ15-16 ደቂቃ ውስጥ ብሩኖ ፈርናንዴዝ ነው የፍጹም ቅጣት ምቱን የመታው። የብሩኖ ምሽት ነበር፣ ግን ባለፉት ተከታታይ ጨዋታዎች እንዲሁ አስደናቂ ነበር። በተከታታይ ጨዋታዎች ላይ እንደዚሁ ከአርሰናል ጋር የነበረው ጨዋታ ላይ ያስቆጠረው የቅጣት ምትና በጨዋታው ላይ የነበረው ብቃት ከዛ በፊት በቅርብ ሳምንታት ኤቨርተን ላይ ያስቆጠረው ሌላ ግሩም የቅጣት ምት ከኢፕስዊች ጋር 3-2 ሲያሸንፉ ሶስቱም ጎሎች በቀጥታ ከሱ የቅጣት ምቶች የቆም ኳሶች የማዘን ምቶች የመጡ ነበሩ። ሶስቱም ጎሎች ላይ በቀጥታ ተሳትፏል። ባለፈው ፉልሃም ላይ እንደዚሁ ጎል አስቆጥሮ በተከታታይ ጨዋታዎች ላይ የሚያስደንቅ የጎል አስተዋጽኦ ነው እያበረከተ ያለው። አሁን ትላንትና ያስቆጠራቸውን 3 ጎሎች ጨምሮ ካለፉት 13 የማንቸስተር ዩናይትድ ጎሎች በ11ዱ ላይ ብሩኖ ፈርናንዴሽ በቀጥታ ተሳትፏል። ከ13ቱ ጎሎች 11ዱ ላይ ማለት 90% 85% እንደዚህ እንደማለት ነው። በዚህ ውድድር ዘመንም ትላንትና ያስቆጠራቸውን 2 የፍጹም ቅጣት ምት ጎሎች ጨምሮ 15ኛ ጎሉን ያስቆጠረው። በአብዛኛው በቅርብ ጊዜ ነው በርካታዎቹን ጎሎች ያስቆጠረው እና የሰሞነኛ የዚህ ተጫዋች ብቃት ያስገርማል። ያው የዛሬ 2 ሳምንት ይመስለኛል ብሩኖ ፈርናንዴዝን በተመለከተ አንድ አጠር ያለ ፕሮግራም ሰርተን ነበር። ግን ያንን ፕሮግራም እንድንሰራ ምክንያት የነበረው የሮይ ኪን አስተያየት ነው። ኦቨርላፕ ላይ ይቀርባል። ለማንቸስተር ዩናይትድ ተጫዋቾች ለእኔ በጣም አስቸጋሪ ይመስለኛል። አሁን ለሚጫወቱ ተጫዋቾች የራሳቸው ድክመት አለ፣ ግን በሌሎች ክለቦች ከሚጫወቱ ተጫዋቾች በላይ የሊቨርፑልና የማንቸስተር ዩናይትድ ተጫዋቾች በቀድሞ የማንቸስተር ዩናይትድ ተንታኞች አይን ውስጥ የወደቁ ይመስለኛል። ብዙ አሁን ቲቪ ላይ የምናያቸው ተንታኞች የድሮ የማንቸስተር ዩናይትድ ተጫዋቾች ይበዛሉ። አሉ የሌሎች የቅርቡ የቼልሲ የአርሰናልም የምንም ይኖራሉ፣ ግን ይበዛሉ የማንቸስተር። አሁን ለምሳሌ ኦቨርላፕ የሚባለው ፕሮግራም ላይ ጋሪ ኔቭል አለ፣ ሮይ ኪን አለ፣ ፖል ስኮልስ ይቀርባል አንዳንድ ጊዜ። አሁን ከአሰልጣኝነት በሚሰናበትበት ጊዜ ሩኒም ይመጣል። ሁሌ ፐብሊክ ስክሩቲኒ ውስጥ ነው ያሉት እያንዳንዱ ተጫዋች፣ ጥሩ የሚጫወተውም ሳይቀር ብሩኖ ፈርናንዴዝም ሳይቀር እና የትችት ሸክም አለባቸው የቀድሞዎቹ የማንቸስተር ዩናይትድ ተጫዋቾች። አሁን በቀደም ፕሪሚየር ሊጉን አሸንፋለሁ የመጨረሻ ግባችን ፕሪሚየር ሊግ ማሸነፍ ነው ማለቱን ሩኒ ከሰማ በኋላ ይሄማ ቂልነት ነው አለ። ተናደደ ሩበን። እኔ በ40 ዓመቴ የማንቸስተር ዩናይትድ አሰልጣኝ ነኝ። ስለ ሩኒ መልእክት እያስተላለፈ ነው ማለት ነው። አሁን የፕሊመዝ አርጋይል አሰልጣኝ ነበር፣ ትንተና ላይ ነው ያለው እና እኔ ናይቭ ስለሆንኩ አይደለም፣ በናይቪቴ ምክንያት አይደለም በ40 ዓመቴ የማንቸስተር ዩናይትድ አሰልጣኝ የሆንኩት። ከፈለጋችሁ ናይቭ በሉኝ፣ ግን የመጨረሻ ግባችን ፕሪሚየር ሊግ ማሸነፍ ነው አለ። ለማን ምላሽ እየሰጠ ነው ማለት ነው? ለቀድሞ የዩናይትድ ተጫዋች አስተያየት ምላሽ እየሰጠ ነው። ሁሌ ፐብሊክ ስክሩቲኒ ያለ የማንቸስተር ዩናይትድ ተጫዋቾች ላይ ብዙ ጊዜ ምናልባት ድሮ የአርሰናል ተጫዋቾች ብዙዎቹ ፎሬነሮች ስለሆኑ የውጭ ሀገራት ዜጎች ስለሆኑ የእንግሊዝ የሚዲያ ላንድስኬፕ ላይ ብዙ አናያቸው አሉ። አልፎ አልፎ የምታያቸው ወይ አንድራይትን ታየዋለሽ ወይ ፖል ሜርሰን ወይ ሌሎችም ሰዎች፣ ግን ብዙዎቹ የቀድሞ የዩናይትድና የሊቨርፑል ተጫዋቾች ናቸው በቲቪ ክሪቲክነት የምናያቸው። እና ብሩኖ ከተቸሽ የምትተችው የመጨረሻው ሰው ነው ማንቸስተር ዩናይትድ ውስጥ። የመጨረሻው የማንቸስተር ዩናይትድ ችግር ነው። ጠባዩን አልወደውም ምናምን አንድ ነገር ነው፣ ግን ለዩናይትድ ከመጣበት ጊዜ ጀምሮ የሰጠውን አገልግሎት አሳንሶ በዛ ልክ መተቸት ግን ትክክል አይደለም። እንዲያው ተጫዋቾች እንደዚህ አይነት አስተያየት ሲሰጥባቸው ቁም ነገሩ ሜዳ ውስጥ መልስ መስጠት ነው። እሱ ደግሞ በተከታታይ ጨዋታዎች ሜዳ ውስጥ እየሰጠ ነው። 28 የጎል ተሳትፎ አለው። አሁን 13 አሲስቶች፣ 15 ጎሎች። ብዙ የፍጹም ቅጣት ምቶች ይመታል። ኦኬ፣ ግን ፍጹም ቅጣት መምታት ቀላል ነገር አይደለም። ቪኒን ትላንትና አይተናል። ሁሉም ተጫዋች በየጨዋታው ያስቆጥር። በጣም ግሩም ሪከርድ ነው የፍጹም ቅጣት ምቶችን በመምታትም ቢሆን። እንዲህ አይነት ሲዝን እያሳለፈ ማንቸስተር ዩናይትድ ከሚር ቴብል በታች የሆነ ሲዝን እያሳለፈ ነው እንዲህ አይነት ቁጥሮች አሉት።
ባለፈው የውድድር ዘመን በሙሉ ሲዝን ከነበረው ቁጥር እኩል ነው ማለት ነው። ትላንትና ደግሞ በዩሮፓ ሊግ ከየትኛውም ተጫዋች በላይ በታሪክ በዚህ ውድድር ታሪክ ብዙ የጎል አስተዋጽኦ ያለው ተጫዋች ሆኗል። 24ኛ ጎሉ እና 21 አሲስቶች 45 የጎል ተሳትፎ ማለት ነው። ማንም አድርጎት አያውቅም። አሁን ምን ይነግረኛል ግን ይሄ የብሩኖ የማንቸስተር ዩናይትድ የእግር ኳስ ተጫዋችነት ታሪክ በአብዛኛው የዩሮፓ ሊግ ተጫዋችነት ታሪክ ነው የነበረው። ይሄ ነው ፌር የማይሆነው። የዩሮፓ ሊግ ደረጃ ተጫዋች አይደለም፣ የቻምፒየንስ ሊግ ደረጃ ተጫዋች ነው። የዩሮፓ ሊግ ቁጥሩ እንደዚህ የምንናገረው ብዙ ጊዜ የዩሮፓ ሊግ ጨዋታዎችን ስላደረገ ነው። ጥቂት ሲዝኖችን ብቻ ነው ቻምፒየንስ ሊግ የተጫወተው ማለት ነው። እና ትላንትናም በወሳኝ ጨዋታዎች ላይ ነው ደግሞ አሁን በዚህ ውድድር ዘመን 15 ጎል ግን በ12 የተለያዩ ጨዋታዎች ነው የተቆጠሩት። ከነዚህ ጨዋታዎች መካከል በ8ቱ የጎሎች ዋጋ አለ ብዙ ጊዜ እንላለን። አቻ የመሆኛ ወይም የመምሪያ ጎሎች ናቸው። ትላንትና እንደሆነው ማለት ያቻነቱም የመሪነቱም ጎል በብሩኖ ፈርናንዴስ አማካኝነት የተቆጠረው ልክ በአርሰናል ጨዋታ ላይ እንዳደረገው ሌሎች ጨዋታዎች ላይ እንዳደረገው ሁሉ የጎሎቹ ክብደትም ዋጋ ሊሰጠው ይገባል። ደግሞ ሁሌ አቬይለብል ነው። በዚህ ውድድር ዘመን ዳሎ ብቻ ነው ከሱ የበለጠ ጨዋታ ያደረገው። አይጎዳም። the biggest quality is availability ይላሉ አሰልጣኞች። አቬይለብል ነው ከመጣበት ጊዜ ጀምሮ። ብሩኖ ለወር ከሜዳ ራቀ ሲባል አትሰሚ። አንድም እድል ነው፣ ሁለትም ግን ከሜዳ ውጭ ያለውን ይሄ እነሱ ኢንቪዚብል ትሬኒንግ የሚል የማይታየው ትሬኒንግ ላይ የኑሮ ጠባዩን ፕሮፌሽናል ምግባሩን የሚያሳይ ይመስለኛል እያንዳንዱ ጨዋታ ላይ ያለ እና ትላንትናም ይህንን አድርጓል። 3ቱ ጎሎች የተቆጠሩት ትላንት ሃትሪክ በሰራው ነው። ቅድም ሳንዳነሳሹ በዩናይትድ ተጫዋችነት ታሪኩም ሁለተኛ ሃትሪኩ ሆኗል ማለት ነው። ለመጨረሻ ጊዜ 2021 ላይ በፕሪሚየር ሊግ የመጀመሪያው ጨዋታ ሊድስ ላይ ሃትሪክ የሰራበት ነበር። በአጠቃላይ ዩናይትድ በጣም ዶሚናንት የሆነበት ነው። እኔ የሁለተኛውን የፍጹም ቅጣት ምት በተመለከተ ጥያቄ አለኝ። እንዳልኩት ሶፍት የፍጹም ቅጣት ምቶች ይሰጣሉ። የጨዋታውን ኮሜንታተር እየሰማሹ ከነበረ በቦታው ነው የቆመው አሪስቶንዶ ግን ዩሮፓ ሊግ ስለሆነ እላለሁ እንደዚህ አይነት የፍጹም ቅጣት ምቶች ብዙ ጊዜ ይሰጣሉ። ሜቢ በፕሪሚየር ሊግ ላይ ይሰጥ ይችላል። የፍጹም ቅጣት ምቱ ላይ እርግጠኛ አይደለሁም፣ ግን ፍጹም ቅጣት ምት ሰጥተዋል። ስለዚህ ብሩኖ ፈርናንዴስ ሌላ የፍጹም ቅጣት ምት ጎል አስቆጥሯል። ዩናይትድ 2-1 የመራበት ማለት ነው። ከዛ በኋላ ነው እንግዲህ ዮና አራምቡሩ እንደዚሁ በቀይ የወጣው። የመጨረሻው 30 ወይም 20 ምናምን ደቂቃ ሶሲዳድ ወደ ጨዋታው ሊመለስ የሚችልበት እድል አልነበር። እንዲህ ሲሆን ግን ለምሳሌ አራምቡሩ በቀይ እንዲወጣ ምክንያት የሆነው የፓትሪክ ዶርጉ ሩጫ ነው። አሁን ፓትሪክ ዶርጉ ባለፈው የሶሲዳድ ጨዋታ ላይ አንድ ስናነሳ የነበረው ነገር የቦል ዩዜጁ መሻሻል አለበት እንጂ እነዚህን ሩጫዎች ያደርጋል። 21 ዓመቱ ሲሆን የሚሞረዱ ነገሮች ይኖሩታል። ተሰርቶ ያለቀ አይደለም እንደ ተጫዋች። ደግሞ ከሌቼ ነው ወደ ማንቸስተር ዩናይትድ የመጣው። ለሌቼም ጀማሪ የሆነው በዚህ የውድድር ዘመን በፍጥነት ነው በወራት ውስጥ ወደ እንደዚህ አይነት ግዙፍ ክለብ የመጣው። በተለያዩ ቦታዎች ነው ሲጫወት የነበረው። ፉልባክ ሆኖ ተጫውቷል። የቀኝ ክንፍ የማጥቃት ተጫዋች ሆኖ ተጫውቷል። ለዚህ ነው የመጀመሪያ ጨዋታውን ሲያደርግ አሰልጣኙ ዋይስካውት አታዩም ወይ የቀኝ ክንፍ ተጫዋች ከሆኑ ተጫውቷል፣ ለምን ያለ ባህሪው ያለ መደበኛ ቦታው ተጠቀምከው ትሉኛላችሁ ብሎ ለመከላከል ያንን ማስረጃ አቅርቦ ነበር። ምን ያሳየናል ግን የተለያየ ቦታ ሲጫወት የቆየ ነው። በዚህ ውድድር ዘመን በተለይ በቅርብ ጊዜ ከአሰልጣኝ ለውጥ በኋላ በሌቼ ፉልባክ ሆኖ ነው ሲጫወት የቆየ። ፉልባክና ዊንግ ባክ የተለያየ ኢንተርፕሪቴሽን አላቸው፣ ግን ሩጫዎቹን ያደርጋል። ለማንቸስተር ዩናይትድ ሌሎቹ ዊንግ ባኮች በሚጫወቱበት ጊዜ የማያገኘውን አይነት የቨርቲካሊቲ ቀጥተኝነት ያገኛል። ትላንትና በተደጋጋሚ ይህንን ያደርግ ነበር። የዛ ውጤት ነው ቀይ ካርዱ። ድንቅ ኳስ ነው ከዚርክዜ የመጣው። አንዱ ችሎታው ዚርክዜ ድሮፕ ያደርጋል፣ መስመር ሰንጣቂ ፓስ ማቀበልም ይችላል። በሱ የክህሎት ካታሎግ ውስጥ ካሉት ነገሮች መካከል አንደኛው እርሱ ነው። ግን ዶርጉ ለዩናይትድ አንግል ብዙ ተደጋጋሚ አንግል ይሰጥ ነበር። ትላንትና በጨዋታው ላይ ግሩም ነበር። አሰልጣኙን በስም ጠቅሶ ካወደሳቸው ጥሩ ተጫውተዋል በሚል ካደነቃቸው መካከል አንደኛው ያለማቆም ያለማቋረጥ ነው ደግሞ የሚሮጠው። የበቀደሙ ጨዋታ ላይ አርፎ ነበር አይደል? የአርሰናል ጨዋታ ላይ በቅጣት ምክንያት። ስለዚህ በዛም ምክንያት የበለጠ ትኩስ ኃይልም ስለነበረው ሊሆን ይችላል ከፍሬሽ ኤነርጂ ጋር ነው የመጣው። ይሄ ሲስተም ደግሞ ስፔሲፊክ ሲስተም ነው። ሁሉም ተጫዋች ያንን አይነት ሊያደርግ አይችል። ለዚህ ሲስተም የተመቹ ተጫዋቾች ማምጣት ያስፈልጋል።
በሌሎቹ ማንቸስተር ዩናይትድ ውስጥ ባሉት ፉልባኮች በዚህ መንገድ ፕሮግሬሽን ማግኘት አይቻልም፣ ቨርቲካሊቲ ማግኘት አይቻልም፣ እነዚህን ሩጫዎች ማግኘት አይቻልም። የተጫዋቾቹ ካራክተሪስቲክስ እንደዛ አይደለም። የሩበን አሞሪም የመጀመሪያው ትልቅ ፈራሚ ከተባለ እሱ ነው አይደለም። ስፔሲፊክ ተጫዋች ነው። ይሄ ሲስተም ምን አይነት ተጫዋች እንደሚፈልግ በግልጽ ያሳያል። አሰልጣኙ ሌላ የመሀል ተከላካይ፣ ሌላ አማካይ፣ ሌላ አጥቂ አይደለም ያመጣው፣ ሌላ የክንፍ ተጫዋች አይደለም ያመጣው። ዊንግ ባክ ስፔሲፊክ ቦታ ነው። ቡድኑ ደግሞ የለውም፣ አንድም ተፈጥሯዊ ዊንግ ባክ የለውም። በደንብ ይሻሻላል። ሁሉም ሮ ማቴሪያል አለው። አግሬሲቭ ነው፣ ቀጥተኛ ሩጫ አለው፣ ፈቃደኛም ሯጭ ነው፣ አይለግምም። ስለዚህ በእያንዳንዱ በተገኘው አጋጣሚ በሙሉ የባላንጋራ ቡድን የመከላከል መስመርን ስትሬች ያደርጋል። በተደጋጋሚ እነዛን ቀጥተኛ ሩጫዎች ያደርጋል። በኋላም የሶሲዳዱን ተጫዋች በቀይ እንዲወጣ አስገድዶታል። እሱ በጣም ጥሩ ነበር። ቅድም ግን ሌላ ያነሳሁት የሶሲዳድ ማጥቃት በአጠቃላይ ደካማ የነበረ ቢሆንም ግን ኤደን ሄቨን በቀደም ከአርሰናል ጋር በነበረው ጨዋታ ከቀድሞ ቡድኑ ጋር ካደገበት ቡድኑ ጋር የማይልስ ሉዊስ ስኬሊና ኤታን ዋኔሪ ጓደኛ ነበር። በሌሎች የለንደን አካዳሚዎችም ውስጥ ነበር። በእርግጥ በ8 ዓመት በዌስትሃም አካዳሚ ውስጥ ነበር። ለጥቂት ጊዜ ቼልሲ ውስጥ ነበር። ሲደግፍ ያደገው አርሰናል ነው። ወደ አርሰናል አካዳሚ ሄዶ ረጅም ጊዜ እዛ ነው የተጫወተው። አሁን በዚህ ውድድር ዘመን በዋናው ቡድን ውስጥ እየተጫወቱ ካሉት አሁን ከጠቀስኳቸው የአርሰናል ታዳጊዎች ጋር አብሮ የነበረ ነው። በዚህም አመት በተወሰኑ የማች ዴይ ስኳዶች ውስጥ አካቶታል። ሚኬል አርቴታ በሊግ ካፕ ጨዋታ ላይ መሰለፍ እድል ሰጥቶታል። መጨረሻ ላይ ግን ወደ ማንቸስተር ዩናይትድ ተዘዋውሯል። ለዋናው ቡድን የመሰለፍ እድል የበለጠ ማገኘው በዩናይትድ ነው ብሎ ስላመነ የተደረገ ዝውውር ነው። በእነዚህ ሁሉ ጨዋታዎች ላይ 18 ዓመቱ ቢሆንም ድምዳሜ ለመስጠት ቢያስቸግርም ግን አንድ ቶሎ የምታስተውዩ ነገር መረጋጋቱን ነው። 18 ዓመት ተጫዋች ነው። ባለፈው የፉልሃም ጨዋታም ላይ እንደዚሁ ተቀይሮ ገብቷል። ስለዚህ ትላንትና ሶስተኛ ጨዋታው ነው፣ ግን ሲጀምር ለመጀመሪያ ጊዜ ነው። በሌኒዮሮ አለመኖር፣ በሃሪ ማጓየር አለመኖር ምክንያት እኔ የተሰለፈው። ግን አሰልጣኞች እንደዚህ ኮንሲኩዌንሻል ጨዋታ ሲሆን ወደ ልምድ ይጓዛሉ። ልምድ ያለውን ተጫዋች የበለጠ ይመርጣሉ። ቪክቶር ሊንደሎፍ ቤንች ነበር ትላንትና። ለዚህ ተጫዋች ነው የመሰለፍ እድል የሰጠው። እሱም በጣም ጥሩ ነው። ከኳስ ጋር ጥሩ ነው። አማካይ ሆኖ ይጫወት ነበር። ሄሊንድ ነው ያደገው። ሄሊንድ ከፍ ያለ ቴክኒካል ኮቺንግ ላይ ትኩረት የሚያደርግ ነው። ሁሉም ሮ ማቴሪያል ያለው ይመስላል። ስለ ስፔስ ያለው ግንዛቤም ጥሩ ነው። ደግሞ አሰልጣኙ ሩበን አሞሪም ስለ ተከላካዮቹ ሳነሳ በሀይላይን መጫወት የሚወድ አሰልጣኝ ነው። ያሉት ተከላካዮች ራሱ በተደጋጋሚ እንደሚናገረው ለሎ ብሎክ የበለጠ የሚስማሙ ናቸው። ሲኒየሮቹ ተከላካዮች በአንድ ጊዜ ዩናይትድ ጀማሪ አይሆንም አውቃለሁ፣ ግን ሰፊ የሜዳ ክፍል መከላከል የሚችል ስለ ስፔስም ያለው ግንዛቤ በጣም ጥሩ የሆነ ተጫዋች ነው። ስለዚህ ብዙ በግል ጥሩ የተጫወቱ ተጫዋቾች ነበሩ። ቅድም ሆይሉንድንም ሳነሳ ነበር። ሆይሉንድ ከዚርክዜም ጋር ያለው ጥምረት፣ ዚርክዜ ከዶርጉ ጋር ያለው ጥምረት ወደ ግራ ያደላው 10 ቁጥር አልነበረም። ያኛው በውጭ በኩል ኦቨርላፕ ያደርጋል፣ ይሄኛው በቴክኒክ በጣም ጥሩ ተጫዋች ነው። ስለዚህ በሁለቱ መካከል ያለው መናበብም በጣም ግሩም ነው። ግን ከሆይሉንድም ጋር አንዳንድ ሆይሉንድ በተለይ አንድ ቦታ ላይ ማንቸስተር ዩናይትድ ቀዳሚ ሊሆን የሚችልበት እድል ትሪኩ፣ የመጀመሪያ ቁጥጥሩ፣ የባላጋራ ቡድን ተጫዋቾችን ያለፈበት መንገድና ኳሱን ወደ ሳጥን የቀነሰበትም ሂደት ግሩም ነበር። ለጥቂት ነው የጎሉን ቋሚ ታኮ የወጣው ኳሱ፣ ግን በራስ መተማመኑ ከፍ ያለ አጥቂ ቢሆን ኖሮ ሊያስቆጥረው ይችል ነበር። አሁን በሁለቱ ተጫዋቾች መካከል የነበረውንም ትላንትና ያየነውን ጥምረት የሚያሳይ ነው። በቀደም ሰር ጂም ራትክሊፍ በስም ጠቅሰው የገንዘብ ብክነት ብለው ከጠቀሷቸው ተጫዋቾች መካከል አንደኛው ራስሙስ ሆይሉንድ። ለምን እንደዛ በስም ሜንሽን ማድረግ እንደሚያስፈልግ አላቅም፣ ግን ጠቅሰውታል። እሱ ሌሎቹ የሉም ቡድን ውስጥ አለ አንደኛው ኦናና፣ ግን ሌሎቹ ሳንቾ፣ አንቶኒ በውሰት በቼልሲና በሪያል ቤቲስ ነው እየተጫወቱ ያሉት። ካሴሚሮ አለ፣ ካሴሚሮንም በስም አንስተውታል። በእርግጥ ሆይሉንድን በተመለከተም ግን ያልተገባ ክፍያ ከተከፈለባቸው ኦቨርፔይድ አንደር ፐርፎርሚንግ ካሏቸው ተጫዋቾች መካከል አንደኛው ነበር። ያ ብዙ ፋክተሮች አሉት። በራሱም በማንቸስተር ዩናይትድ የጎል እድሎች መፍጠር ችግር ምክንያት፣ በሁለቱም ምክንያት የሚጠበቀውን ያህል ጎል እያስቆጠረ አይደለም። የሚጠበቀውን ያህል ብቻ ሳይሆን ያለፉት 21 ጨዋታዎች ላይ አሁን የትላንትናውን ጨዋታ ጨምሮ ጎል እያስቆጠረ አልነበርም። በፐርፎርማንስ በኩል ግን እሱም ትላንትና አይለግምም።
ሌላ ጊዜ አንድ በቅርብ ጊዜ አቶት የነበረው ወርክ ኤቲክ ይመስለኛል። መሯሯጥ፣ መጋፈጥ፣ ፕሬስ ማድረግ፣ ቅድም ያልኳቸውን ሩጫዎች ለራሱ ብቻ ሳይሆን ለሌሎች ተጫዋቾች አንግል የሚፈጥሩ ሩጫዎች ማድረግ፣ እነዚህን ትላንት ሲያደርጋቸው ነበር። ደግሞ በሁለቱ ጎሎች ላይ በቀጥታ ተሳትፏል። ስለዚህ በዩናይትድ በኩል ሌላ ጥሩ የነበረው ለሱ ነው። ጎል ማስቆጠር ብቻ የሚጎድለው ጥሩ ፐርፎርማንስ ነው የነበረው። አንድ ቦታ ላይ ሶስተኛ የፍጹም ቅጣት ምት ሰጥተው ነበር አርቢትሩ። ዶርጉ ላይ ነው በድጋሚ ጥፋት የተሰራው። ሶስተኛ የቀኝ መስመር ተከላካይ ነው የተጋፈጠው፣ አማሪ ትራኦሬ። ከዚህ በፊት በሊገ ሲጫወት የምናውቀው ተጫዋች ጥፋት ሰራና አርቢትሩ የፍጹም ቅጣት ምት ሰጡ፣ ግን አልተነካውም ማለት ነው። በኋላ አሰልጣኙም እየተመራን ቢሆን አቻ ሆነን ቢሆን ኖሮ እንደዚህ ብዬ እንደማደንቀው አላግም፣ ጥሩ ነው ያደረገው አለ። ውጤቱ አሁን በዛ ሰዓት ዩናይትድ እየመራ አልነበረም። ስለዚህ ሌላ ስቴት ይኖረኝ እንደነበር አላቅም እየተመራን ቢሆን ኖሮ። ግን ከስፖርታዊ ምግባር አንጻር ግን በጣም ጥሩ ምግባር አሳይቷል ብሏል። በእንግሊዝ የምናውቃቸው ሌሎች እንደዚህ አይነት ምሳሌዎች አሉ። አንድ ብያለሁ ፓውሎ ዲካኒዮ በቲቪ አፍሪካ አንድ ጨዋታ እየታየ ኳስ ክሮስ ሲደረግ በእጁ ያዘው ዘል ነው። ያው ዲካኒዮ አመፀኛ ነው፣ ዳኛው በቴስታ ተማቶ በቀይ የሚወጣ ነው። በእንግሊዝ እግር ኳስ ካየናቸው ለየት ያለ ጠባይ ካላቸው ተጫዋቾች መካከል አንደኛው ነው። ግን ግብ ጠባቂ ወድቆ ስለነበር ጡንቻው እንደዚህ ተሸማቆ ይሄንን ማር አስቆጥርም ብሎ በጉዲሰን ፓርክ የዌስትሃም ተጫዋች ነበር ያን ጊዜ ፊፋ ሸለመው በአመቱ በፌር ፕሌይ ሽልማት። አንድ ጊዜም ለላቲዮ እየተጫወተ ሚሮስላቭ ክሎሰ በእጁ ጎል አስቆጥሮ በእጄን ያስቆጠርኩት ብሎ ለዳኛው ነግሯቸው ጎሉ ተሽሯል። ማርሴሎ ቢየልሳ የሊድስ አሰልጣኝ እያሉ ቅሬታ ነበር ሊድስ ባስቆጠረው ጎል ላይ። ስለዚህ የሚቀጥለው እንደገና ባላጋራው ቡድን ሪስታርት ሲያደርግ ሲጀምር እንደገና ልቀቁላቸው ተብሎ ሄደው ጎል አስቆጥረው አቻ ሆነዋል። አርሰን ቬንገር ጨዋታ አስደግመዋል። ከሼፈልድ ጋር በነበረ ጨዋታ ንዋንኮ ካኑ ከኢንተር እንደመጣ ነበር። በእንግሊዝ ያለውን የፌር ፕሌይ ደንብ አለማወቅ ይሁን ቀጥታ ሼፈልድ ላይ ያኔ እንትና ነበር አሰልጣኙ ስቲቭ ብሩስ የዩናይትድ ሌጀንድ እሱ ነበር አሰልጣኙ። በኋላ ጨዋታ ካለቀ በኋላ ይደገም አሉ እሳቸው። ተደገም ጨዋታ እንደተደገም አስታውሰ። እንዲህ አይነት የሚጠቀሱ ምሳሌዎች አሉና ከነዛ መካከል ሊደመር የሚችል አይነት ነው። ትላንትና ይህንን አድርጓል። ለዩናይትድ በጣም ጥሩ ምሽት፣ በጣም ጥሩ ፐርፎርማንስ ነበር። ግን በድጋሚ ይሄኛው አስቸጋሪ አመት እያሳለፈ ያለው ማንቸስተር ዩናይትድ ውስጥ የሩበን አሞሪም ቡድን ውስጥም የብሩኖ ፈርናንዴዝን በጣም ጠቃሚነት ያየንበት ጨዋታ ነበር። አንድ ግን የሚገርም ነጥብ አነሳ። በቀደም ስለ ብሩኖ ስናነሳ ሰኞ ይመስለኛል ለጓርዲዮላ ቡድን በቴክኒካዊ ምክንያቶች ይሆናል። በቴክኒካዊ ምክንያት በጣም የተሟላ አማካይ ስለሆነ፣ በታክቲካዊ ዲሲፕሊን ምክንያትስ ትላንትና ጓደኞቹ ሊያምናቸው ይገባል። he needs to trust his team, his own teammates። ምክንያቱም ኳስ ወደሱ በማይመጣበት ጊዜ በጣም ማሸነፍ ስለሚፈልግ ቦታውን ለቆ ኳስ ፍለጋ ይሄዳል። ፔፕ ደግሞ ዞንን በተመለከተ ድርድር አያውቅም። ለምሳሌ ለማንሳት ለየትኛውም ትልቅ ቡድን ለመጫወት የሚያስችል ቴክኒካዊ ክህሎት አለው። ግን አንድ ቺን ስፔሲፊክ ነጥብ አነሳና እኛ ገና አሰልጣኙ ሲመጣ ያነሳነው ነጥብ ይሄ ነው፣ 6 ቁጥርም 8 ቁጥርም 10 ቁጥራችንም ነው አለና ግን ኳስ ፍለጋ ይሄዳል። ራፋኤል ቤኒቴዝ ከስቴቨን ጄራርድ ጋር በዚህ ችግር ነበረባቸው። አማካይ ሆኖ መጫወት አይችልም ብለው ስላመኑ እኮ ነው ብዙ ጊዜ ግራ ላይ ያጫወቱት የነበረው። ግራ ላይ ያጫወት ነበር ስቲቪ ጂ። እንዲሁም በኋላ ማሼራኖና አሎንሶ ነበሩ ሁለት የሚድፊልድ ቤዞቻቸው። የፖዚሽናል ዲሲፕሊናቸው የታክቲካዊ አረዳዳቸው የበለጠ አስደናቂ ነው። ጄራርድ ልክ እንደ ብሩኖ ሁሉ በየትኛውም ቅጽበት ጨዋታ ማሸነፍ የሚችል ጨዋታ መወሰን የሚችል ተጫዋች ነው። ግን እሳቸው የሚፈልጉት ለታክቲክ ወይም ለቦታ ዲሲፕሊን የመገዛት ችግር ስለነበረበት ግራ ላይ ማጫወት ጀመሩ። ራፋ ቤኒቴዝ ያስታውሳሉ። ለምን ግራ ላይ ይጫወታል የሚል ቅሬታ ነበረውና ምን አሉ? ዚዳን ሪያል ማድሪድ ውስጥ ግራ ላይ ነው የሚጫወተው። ግራ ላይ መጫወት ማነስ አይደለም፣ የግድ መሀል ላይ መጫወት የለብህም አሉት። እንዲህ በደመነፍስ ዲክቴት መደረግ አይነት ነገር ያለ ይመስላል ብሩኖ ጋር። ይሄንን አንስቷል። የበለጠ አሁን ጓደኞቹን ትረስት ማድረግ አለበት። ወደ ኳስ መሄድ የለበትም፣ ኳሱ እሱ ወዳለበት ቦታ ይመጣል። ስለዚህ ዞኑን መልቀቅ የለበትም ሚል አንድ ኢንትረስቲንግ አስተያየት ከጨዋታው በኋላ ከብዙ ውዳሴዎች መሀል እቺን አስተያየት አስገብቷል። እና
ጠቃሚ ነገር ነው። ግን ቡድኑ የበለጠ ሲሟላ ያንን የሚያደርግ አይመስለኝም እና ዩናይትድ ከ4 በላይ ኤክሲጂን የፈጠረው የሁለቱ የፍጹም ቅጣት ምቶች የኤክሲጂውን መጠን ከፍ ያደርጉታል። ግን 10 ኢላማቸውን የጠበቁ ሙከራዎች ነበሩ። 25 ሙከራዎች ነው ያደረገው። በአሰልጣኙ ስር ከፍተኛዎቹ ቁጥሮች ናቸው እነዚህ የኦፕታ ስታት እንደሚያሳየው። በአሰልጣኙ ስር ከፍተኛው የጎል ኮንትሪቢዩሽን የማጥቃት የበላይነት የባላጋራ ቡድን ላይ የወሰዱበት ጨዋታ ነበር። ስለዚህ የዩናይትድ ሜቢ በአሰልጣኙ ስር በማጥቃቱ በኩል ካየ ነው ቁጥሮቹም እንደሚያሳዩን ምርጡ ፐርፎርማንስ ነው። በፕሪሚየር ሊግ ከነ ሳውዛምፕተን ጋር እንኳን ከነ ሌስተር ሲቲ ጋር እንኳን እንደዚህ አይነት ብልጫ አይወስድም ነበር። ሶሲዳድ ደግሞ ከነ ሌስተር በጣም የተሻለ ቡድን ነው። ፊዚካሊቲ ይሁን ምን ይሁን ምክንያቱን አላቅም። እሱ ግን አንድ የጠቀሰው ነገር የሁለተኛው አጋማሽ የአርሰናል ፐርፎርማንስ ጠቅሞናል። በደንብ የቡድኑን መንፈስ ሊፍት አድርጎታል። በሁለተኛው አጋማሽ ከጠንካራ ቡድን ጋር የነበረ ፐርፎርማንስ ነው። እሱ በደንብ ረድቶናል የሚል ኮሜንት ነው ከጨዋታው በኋላ የሰጠው። ስለዚህ ዩናይትድ በሩብ ፍጻሜ ከኦላምፒክ ደ ሊዮኔ ጋር ይጫወታል በሩብ ፍጻሜ። እንቀጥላለን። አድማጮቻችን የተወሰኑ የአድማጮቻችን አስተያየት እንቀበል። ቤንጃ የሚል አድማጫችን አስተውላችሁ ከሆነ ዩናይትድ ሰሞኑን የመጀመሪያ አጋማሽ የሚያጠቃበትን የሜዳ ክፍል ከወትሮ ቀየር አድርገው ወደ ስትሬትፎርድ ኢንድ ማጥቃት ጀምሯል። እያሳየ ከነበረ የመጀመሪያ 45 ደቂቃ እንቅስቃሴ የተነሳ የቀየሩት ይመስለኛል። የምሽቱ ጨዋታ ላይ ፓትሪክ ዶርጉ በጣም ድንቅ ነበር፣ ተጫዋቹ ዩናይትድን በብዙ ያሻሻል ይመስለኛል ብሎናል። አሞዴር አሊ ከአፋር ትናንትና ዩናይትድ በጣም ተለይቶብኛል፣ ሁሉም ማለት ይቻላል ምርጥ ነበረ። ያው ስለ ማግኒፊኮ ምንም ማለት አልፈልግም። ዩናይትድ ያለ እርሱ ከውሃ የወጣ አሳ ነው። አሁን የኔ ትልቁ ጥያቄ ትናንትና ያሳዩት ፐርፎርማንስ እሁድ በሌስተር ጨዋታ ላይ ደግሞታል እንዴ የሚለው ነገር ነው። እንደምታውቀው ዩናይትድ የኮንሲስተንሲ ችግር አለበትኝ። ለማንኛውም በድሉ በጣም ደስ ብሎኛል፣ እንኳን ደስ አላችሁ ዩናይትዳውያን ብሏል። ማንዴማን እውነት ለመናገር እኔም አብዛኛዎቹ ዩናይትድ ደጋፊዎች የተደሰትንበትና በአመቱ ምርጥ ካየናቸው ጨዋታዎች ውስጥ ምርጡ የሚባል ምሽት ይመስለኛል። በእርግጥ አሁንም እንደ ችግር ላይ የምችለው ያገኘናቸውን የጎል እድሎች አለመጠቀም ምንም ሊቀረፍ ያልቻለ የአጥቂዎቻችን ክፍተት ነው። እኔ በትናንትናው ጨዋታ እድለቢስ እንደሆነና አሁንም በራስ መተማመን የጎደለው ራስመስ ሆይሉንድን ነው ያሳዘነኝ። በተለይ ደግሞ አንድ ቅጽበት ማግባት የሚችለው ኳስ አለመጠቀሙና ወደ ፈጣሪው ሲለምን በእውነት በጣም ከባድ ጫና እንዳለበት ተመልክቻለሁ ብሎናል። አንድ ጥያቄ ለዝርክስ የተሰጠው አዲስ ሚና ግን ምንድነው ብሏል። ደስ የሚለው ነገር የዩናይትድ ተጫዋቾች ያለበትን የስሜት ሸክም ስለሚያውቁ የፍጹም ቅጣት ምት ሲሰጥበት ወደሱ ሄደው ሰለብሬት አድርገዋል። ጥፋት ሲሰራበት አሲስት ሲያደርግም ዳሎ ያስቆጠረው ጎል ማለት ነው ወደሱ ሄደው ነው ሰለብሬት ያደረጉት እና ያለበትን አስቸጋሪ ጊዜ ደመገንዘብ አይነት አለ አይደለም ልና በረታው ይገባል አይነት ስሜት እንዳለ አይነት የቡድን ጓደኞቹ ምላሽም ይገርም። የመጨረሻ አስተያየት እንቀበል። ፋኒ ደክረስት የሚል አድማጫችን ዩናይትድ እንደ ቡድን የቱንም ያህል ቢሻሻል አሰልጣኙ በዚህ አመት ዩሮፓ ሊግን የማሸነፍ ግዴታ ሊጣልበት ይገባል ብዬ አላምንም። ካሳካው በጣም አሪፍ ነው፣ ግን ሲመጣ የተረከበው ቡድን ይሁን እርሱ ስለቅድ የተናገረው በዚህ አመት ቡድን ከአጫዋች ሲስተሙ ጋር የማዋሃድ ስለሆነ በዚያ ሂደት ውስጥ ብዙ ዝቅታዎች እንደሚኖሩ የሚያስረዱ ነበሩ። ስለሆነም በጭራሽ ዋንጫ እንደ ግዴታ ሊቀመጥ አይገባውም ባይ ነኝ። በዚህ ላይ በውድድሩ ላይ እንደ ቡድን በግሩም ሁኔታ የተገነባው የአኒስቶ ቫልቬርዴ አትሌቲኮ ቢልባኦ መገኘቱ ከሁሉም ውድድር ላይ ካሉት ክለቦች ደግሞ የዋንጫ ግምቱን ለእርሱ እንዲሰጥ ያስገድደኛል። ፋኑኤል ነኝ ከደብረ ዘይት ብሎናል። እናመሰግናለን አድማጮቻችን።